ለፕሮቴስታንቱም ለሙስሊሞችም በቃ የሚገርም ምላሽ የሚሰጥ አባት ነው ቅዱስ ሄሬኔዎስ ማለት ነው። እና ተላዊሆሙ ለሐዋርያትም እየተባለ በቤተ ክርስቲያናችን ይጠራል። የሐዋርያት አሰር ፍኖት ተከታይ እንደማለት ነው። እና በጣም በቤተ ክርስቲያናችን ትልቅ አባት ነው ቅዱስ ሄሬኔዎስ ማለት። እና የሄሬኔዎስ ሀሳብ የምንፍቅና መጀመሪያ ለመናፍቃን መልስ ከመስጠት አስቀድሞ የመናፍቃን ራሱ ሀሳባቸውና ትምህርታቸውን ማወቅ አስቀድሞ ትምህርታቸውን ለመምታትና ውጤታማ የሆነ የቤተ ክርስቲያን ትምህርት ለማስተላለፍ ሁነኛ ሀሳብ ነው ብሎ የሚያምን ታላቅ አባት ነው። እና ምንፍቅና በተለይ የግኖስቲኮች ምንፍቅናን አፈር ማለት ዲባንክ አድርጎ ያጠፋ አባት ማለት ይቻላል። መናፍቃንን መጀመሪያ ምንፍቅናቸውን፣ ጽንሰ ሀሳባቸውን፣ አስተምህሮታቸውን ተንትኖ አብራርቶ ያንን ትምህርታቸው ደግሞ ምን ያክል ከመጽሐፍ ቅዱስና ከእግዚአብሔር ሀሳብ ጋር የራቀ የተጣላ እንደሆነ በሚገባ የሚያብራራ ታላቅ አባት ነው እና በቅዱሳት ምስጢራት ሊሆን ይችላል። አሁን በነገረ ድህነትም አሁን የክርስቶስና አዳም ዳግማዊ አዳምነት የክርስቶስ ቤዛነት የአዳም ቤዛው መሆኑ እንዴት ነው ካሳው ተብሎ የሚጠራው? የእመቤታችንም ዳግሚት ሔዋን መሆኗን የዓለም ሁሉ ምክንያተ ድኂን መሆኗን ራሱ በሚገርም ሁኔታ እያነጻጸረ ማስተማርን በስፋት አብራርቶ የጻፈ ታላቅ አባት ነው ቅዱስ ሄሬኔዎስ ማለት ነው። እና የክርስቶስ አዳም እያንዳንዱ ያጠፋቸውን ጥፋቶች ክርስቶስ ደግሞ እነዛን እያንዳንዱ በመካስ ሔዋን ደግሞ እያንዳንዱ ያጠፋቸውን ጥፋት ደግሞ በዳግማዊት ሔዋን በድንግል ማርያም በመካስ ድንግል ሔዋን ያንን የእባብ ቃል ሰምታ ያጠፋችውን ድንግል ማርያም የእግዚአብሔር መልአክ የሆነውን ሰምታ ካሰችው። ባለመታዘዝ ምክንያት የመጣውን ቋጠሮ ደግሞ በመታዘዝ ተፈታ፣ በድንግል ማርያም መታዘዝ። ባለማመን ምክንያት የመጣውን መታሰር በድንግል ማርያም እምነት ምክንያት የሰው ልጆችን መፈታት እንዳገኙ ምክንያተ ድኅን ተብላ እመቤታችን እንደምትጠራ ያብራራ አባት ነው። ሙሉ መምህር ስላሉት ብቻ በጥምቀት ጉዳይ ያለውን ሀሳብና ስለ ምስጢረ ቁርባን ወይም ደግሞ ስለ ቁርባን የተናገረውን ሁለት ሀሳብ ከዛ አፖስቶሊክ ሰክሴሽን ላይ ያለውን ሀሳብ ብቻ አጠር አድርጌ ልናገርና ወደ ሌሎች ወንድሞች እታችም የሚገቡ ፕሮቴስታንቶች ካሉ መግባት ይችላሉ። ቅዱስ ሄሬኔዎስ በህፃናት ጥምቀት በሚገባ ያምናል። በህፃናት ጥምቀት በሚገባ ያምናል። ፍራግመንት 34 ላይ የቅዱስ ሄሬኔዎስ ምን ብሎ ነው የሚያብራራው? ክርስቶስ በእያንዳንዱ ማለት መጸነሱ፣ ማደጉ፣ እንደ ህፃን ማደጉ፣ ከዛም እንዲህ እያንዳንዱ የእድሜ ደረጃዎች ማለፉ ቤዛነቱ ሁሉ ለሁሉም እንደሆነ ለማጠየቅ ነው ይልና የክርስቶስ ጥምቀት በ33 ዓመቱ ለምን ሆነ ሲል ለህፃኑም፣ ለአዋቂውም፣ ለወጣቱም፣ ለሽማግሌውም ለሁሉም እንደሆነ ጥምቀት ለማጠየቅ ክርስቶስ በዛ እድሜ ተጠምቋል ብሎ ነው የሚያምነው። ጥምቀቱ ለህፃናትም፣ ለአዋቂዎችም፣ ለሽማግሌዎችም፣ ለወጣቶችም ለሁሉም እንደሆነ ያጠይቅ ዘንድ ምን ብሏል? በዛ አይነት መንገድ ክርስቶስ አልፎ በዛ እድሜው ተጠምቋል የሚል ሀሳብ ያነሳል ቅዱስ ሄሬኔዎስ። ሰው ጥምቀት ራሱ ለምን እንደሆነ ይናገራል ማለት ነው። ለእድሜ ደረጃ ወይም ደግሞ በእድሜ ወስነ ለአዋቂ ለህፃናት ብለህ ሳይሆን ለሁሉም ጥምቀት እንደሆነ በሚገባ በዚህ አይነት መልኩ ያብራራ። ጥምቀት ደግሞ ለድህነት እንደሆነና የኃጢአታችን ማስተሰሪያ እንደሆነ በግልጽ እዛው ሲናገር ደግሞ የንዕማንን ታሪክ መጽሐፈ ነገሥት ቀዳማዊ ምዕራፍ 5 ይመስለኛል ካልተሳሳትኩ፣ የንዕማንን ታሪክ ታስታውሱታላችሁ። ንዕማን በለምጽ ሰውን እና የንዕማንን ታሪክ ምንድን ነው የሚያመጣው? ንዕማን እንደምታውቁት ሙሉ ሰውነቱ በለምጽ የነደደ ሰው ነበር እና ወደ ኤልሳ ሄዶ ጸሎት አድርጎለት ከዛ ወደ ዮርዳኖስ ሄደ ተጠመቅ፣ ከዛ ደግሞ እንደ ህፃን ልጅ የሚሆን ሰውነት ቆዳ ይዘህ ትወጣለህ ብሎ ነግሮት ዮርዳኖስ ሄዶ ተጠምቆ እንደ ህፃን ልጅ የሆነ ሰውነት ቆዳ ይዞ መውጣቱን ያነሳና ይህ ምሳሌው ምንድን ነው ይላል? ለአማናዊ ለአዲስ ኪዳኑ ጥምቀት ነው ይልና እኛም በዲያብሎስ ምክንያት የመጣብንን የኃጢአት ለምጽ ታጥቦ እንደ ህፃናት የምንሆንበት ታላቅ ምስጢር ነው ጥምቀት ይላል። ስለዚህ በኃጢአት ምክንያት የኃጢአት ለምጻችን የሚወገደው
የሰው ልጆች ሁሉ የኃጢአት ለምጽ የሚጠፋው የሚወገደው በአዲስ ኪዳኑ ጥምቀት ነው ብሎ ጥምቀት የኃጢአት ስርየትን የሚሰጥ የምንፈወስበትን ከአሮጌ ማንነታችን የምንታደስበት ታላቅ ምስጢር እንደሆነ ቅዱስ ሄሬኔዎስ በጥምቀት ዙሪያ እንዲህ ያለ ድንቅ ትምህርት ያስተማረ። በቁርባን አሁን ይሄ የክርስቶስ አማናዊ ስጋውና ደሙ ይሆናል ስንል እንደዛ የሚል ትምህርት ከየት አመጣችሁት? ኦኬ እያሉ ብዙ ጊዜ ሲያወሩ ሰምታችኋቸው ታውቃላችሁ። አይቲ ቅዱስ ሄሬኔዎስ ቃል በቃል ባይዘው በግልጽ ነው የሚናገረው። ይሄ የጌታ ስጋና ደም ከቅዳሴው ጸሎት በኋላ ማለት ነው ግዴታ የክርስቶስ ስጋውና ደሙ እንደሚሆን በግልጽ ተናግረዋልና አንዴ እሱን አድቨርሰስ ሄሬሲ መጽሐፉ ላይ በግልጽ ስለሚናገረው እሱን እንዴ ባነበው አድቨርሰስ ሄሬሲ መጽሐፉ ወይም ደግሞ ከመናፍቃን መጽሐፍ ማለት ነው 5ኛው መጽሐፍ ቡክ 5 ቻፕተር 2 ሴክሽን 3 ላይ ምን ብሎ ነው የሚናገረው? ሴክሽን 3 ላይ በግልጽ ሲናገር ምን ይላል መሰላችሁ? when therefore the mingled cup and the manufactured bread receives the words of God ይላል። ምን ማለት ነው? ያው የወይኑ ወይም ደግሞ ጽዋውና ህብስቱ የእግዚአብሔርን ቃል ሲቀበል ወይም ደግሞ ዩካሪስቲክ ፕሬየር ወይም የቅዳሴ ጸሎት ሲደረግ ማለት ነው። እዛው ቀጥሎ in the Eucharist of the blood and the body of Christ is made ይላል። የክርስቶስ ዩካሪስት ወይም ደግሞ ቅዱስ ቁርባኑ የክርስቶስ ስጋውና ደሙ ይሆናል ብሎ በግልጽ ይናገራል። ሜድ ይሆናል ወይም ደግሞ ህብስቱና ወይኑ በጸሎቱ የእግዚአብሔር ቃል በመቀበሉ ምክንያት የክርስቶስ ስጋውና ደሙ ይሆናል ይልና እዛው ዝቅ ብለው ምን ይላል? ለመናፍቃን ምን ብሎ ይጠይቃቸዋል መሰላችሁ? ይሄንን ማለት ዝም ብሎ የእግዚአብሔር ቃል ያልተቀበለ ህብስትና ወይንስ በልቶ ሰው ለስጋው እድገት ኦኬ ለሰውነቱ ጤንነት የሚጠቅመው ከሆነ ይልና ይህንን የክርስቶስ ስጋና ደም የሆነ ነገር ተመግቦ ሰው እንዴት የዘላለም ህይወት አያገኝም ይላሉ ብሎ መናፍቃንን ይጠይቃቸዋል። እዛው እንዲህ ይላል how can they affirm that the flesh is capable of receiving the gifts of God which is life eternal which flesh is nourished from the body and blood of the Lord and is a member of him የእግዚአብሔር አካል የሚሆንበት እና የክርስቶስ ስጋውና ደሙ የሆነ ይህ ጸጋ የምንቀበልበትን ቁርባን እንዴት የዘላለም ህይወት አይሰጠንም ብለው ይናገራሉ ይላል መናፍቃን። ስለዚህ ይህ የክርስቶስ ስጋና ደም የሆነ ራሱ የዘላለም ህይወት ላይፍ ኢተርናል የሆነ የእግዚአብሔር ጸጋ ይሰጠናል ቅዱስ ቁርባን ማለት እንዲህ ብሎ የሚያምን ታላቅ አባት ነው። ሰው በምስጢራት ዙሪያ ራሱ መናፍቃን ወይም ደግሞ ፕሮቴስታንት ጴንጤኮስታሎች በጣም የራቅ ሐሳብ ከአባቶች እንግዲህ ለሐዋርያት ከቀረቡ አባቶች ራሱ ምን ያክል የራቁ እንደሆነ የሚያሳይ ነው ይሄ ማለት ነው። እችን ብቻ በአጭሩ የአፖስቶሊክ ሰክሴሽን ያለውን ሐሳብ በአጭሩ ዝም ብዬ ልናገርና ወደ ወንድሞች እናልፋለን ማለት ቅዱስ ሄሬኔዎስ በተለይ አጌንስት ሄሬሲስ መጽሐፉ ቡክ 3 ሙሉውን ብታነቡ ስለ አፖስቶሊክ ሰክሴሽን ነው የሚናገረው። ቡክ 3 ማለት ስፔሲፊካሊ ቻፕተር 3 ጀምሮ ቻፕተር 4ን በደንብ ስለ ሐዋርያዊ ቅብብሎሽ ስለ መናፍቃን የሐዋርያት ሰንሰለት አለመኖርና ሐዋርያዊ ትምህርት አለመኖራቸው በሚገባ የሚያስረዳበት ክፍል ነውና ሐዋርያቶች ራሱ ማለት አፖስቶሊክ ሰክሴሽን ሲባል ቦዝ አፖስቶሊክ ይሄ ቢሾፕሪክ ኦቶሪቲ እና ፕላስ ደግሞ ሐዋርያዊ ትምህርትን አጣምሮ መያዝን እንደሆነ በሚገባ የሚናገርበት ክፍል ነው። እንግዲህ ሙሉን ስታነቡት ምን ብሎ ይናገራል? እንግዲህ ቤተክርስቲያን ከሐዋርያት ጀምሮ በዓለም አቀፍ ደረጃ በሁሉም ተሰብካለች ይላል። በዓለም ደረጃ ተሰብካለች እና በሮም፣ በቁስጥንጥንያ፣ በኤፌሶን በሁሉም አብያተ ክርስቲያናት ቤተክርስቲያን ሐዋርያቶቹ ሰብከው ቤተክርስቲያን መስርተው ሄደዋል እና እነሱ ከቤተክርስቲያን ወይም ደግሞ ቤተክርስቲያን ሲያቋቁሙ ግን ያለ ጳጳሳት ያቋቋሙት አይደለም ይላል። ኦኬ ያለ ጳጳሳት ያቋቋሙት አይደለም ይልና
ለምሳሌ ብሎ ሁሉንም እያንዳንዱ ሪኮን እናድርገው ወይም ደግሞ እያንዳንዱ ሰንሰለታቸውን እንቁጠር ቢባል የእያንዳንዱ አብያተ ክርስቲያናት በዓለም ላይ ያሉ በጣም አድካሚ ነው የሚሆነው። አሰልቺ ማለት ለምሳሌ አስባችሁታል። የእያንዳንዱ አብያተ ክርስቲያን የኤፌሶን፣ የቁስጥንጥንያ፣ የአሌክሳንድሪያ የእያንዳንዱ አብያተ ክርስቲያናት ሰንሰለታቸው ቅዱስ ሄሬኔዎስ የሁሉንም ልጥቀስ ቢል በአንድ መጽሐፍ ከባድ ሊሆን ይችላል። ለናሙና ያክል ግን ይልና የሮምን ቤተክርስቲያን ሰንሰለት ይቆጥራል። ኦኬ የሮምን ቤተክርስቲያን እና ሮም ቤተክርስቲያን ሄዶ መጀመሪያ የሰበኩት ጳውሎስና ጴጥሮስ ናቸው። ኦኬ እና በሮም ቤተክርስቲያን ጳጳስ አድርገው የሾሙት ቀለሜንጦስ አለ፣ አናንያስ አለ እያለ በሚገባ ሰንሰለቱ እየቆጠረ ይሄዳል ማለት። ኦኬ ሐዋርያዊ ስልጣኑ ይቆጥራል። መናፍቃን ግን ይህንን ሰንሰለት ሊያመጡ አይችሉም ነው የሚላቸው። ይህንን ሰንሰለት ቆጥረው ሊያመጡ አይችሉም። ስለዚህ የመናፍቃን ትልቁ ችግራቸው ከድሮም ጀምሮ ምንድን ነው? ትምህርታችን ከሐዋርያት የተቀዳ ነው ይላሉ ሁሌ። በቃ መናፍቅ ምክንያቱም መጽሐፍ ቅዱስ ለምንፍቅናው መጥቀሱ አይቀርም። ያለ መጽሐፍ ቅዱስ የሆነ ትምህርት ቢያመጣ ወይም ደግሞ የሆነ ጥቅስ ሳይጠቅስ የራሱ ትምህርት ቢያመጣ ምን ይባል? ኦኬ ይሄማ ሲጀመር ከመጽሐፍ ቅዱስ ውጪ የሌለ ተብሎ በቀላሉ ገለባ የሆነ እንዳይባልበት ሁልጊዜ መጽሐፍ ቅዱስ ያስታክካል፣ ያስደግፋል። እና ቅዱስ ሄሬኔዎስ ምንድነው የሚላቸው? ኦኬ ትጠቅሳላችሁ፣ መጽሐፍ ቅዱስ አለን ትላላችሁ፣ ግን ትክክለኛ የመጽሐፍ ቅዱስ ማብራሪያ የላችሁ። ያንን ማብራሪያ ልታመጡ ከፈለጋችሁና ከቻላችሁ ምንድነው እስቲ ሐዋርያዊ ስልጣናችሁ ወይም ደግሞ ይሄንን ትምህርት ከሐዋርያት የተቀበላችሁበትን ሰንሰለት አምጡ ነው። በቃ ሰንሰለቱን ይህንን ትምህርት ያመጣችሁበት ከየት ነው ብሎ በግልጽ ይጠይቃችኋል። እና ምዕራፍ 4 ላይ በግልጽ ይዘረዝራል። ቢፎር ቫለንቲኔስ ቻፕተር 4 ላይ ማለት ነው። ከቫለንቲኔስ በፊት የቫለንቲኔስ ትምህርት ኤግዚስት አያደርግ። ከማርሲዮን በፊት የማርሲዮንስ ሄሬሲ ትምህርታቸው አይታወቅም። ኦኬ ቢታወቅ ኖሮ ከዛ በፊት ከየትኛው ጳጳስ ከየትኛው ሐዋርያት እንደተሾሙ እንደተማሩ መዘው ያመጡ ነበር እያለ የመናፍቃን ትምህርታቸው ጀማሪ እየነቀሰ እየጠቀሰ ይመጣል ማለት ነው። ሁልጊዜ የምንፍቅና ትምህርት ጀማሪ እንዳለው የቤተ ክርስቲያንና የክርስቶስ ትምህርት ግን ሁልጊዜ በሐዋርያዊ ቅብብሎች ከሐዋርያት ጀምሮ የሚመጣ እንደሆነ በሚገባ ያብራራ አባት ነው። እንደውም ጨምሮ እችን ብቻ ተናግሬ ልጨርስ። በመጨረሻ ምን ይላል? እንደው በእኛና በእናንተ መካከል በሆነ ጉዳይ ዙሪያ በትምህርት መለያየት ቢፈጠር ይላል። እንደው በሆነ የመጽሐፍ ቅዱስ ጥቅስ በመረዳት ዙሪያ እንደው መለያየት ቢፈጠር የቀደሙ የቤተ ክርስቲያን ትምህርት በቃል ያስተላለፉትን ትምህርት ልንጠይቅና ልንቀበል አይገባንም ወይ ብሎ በግልጽ የሚናገር አባት ከአባቶች በትውፊት በቅብብሎች የመጣልንን የቀደመውን ትምህርት መጠየቅና እሱን አጥብቀን መያዝ አይጠበቅብንም ወይ? መያዝ ይጠበቅብናል። አሁን ይሄንን ትምህርት ፕሮቴስታንቶች በጭራሽ የማይቀበሉት ሀሳብ ነው። እነሱ የራሳቸው መረዳት ከራሳቸው ይጀምር ከማንም ይጀምር ጉዳያቸው አይደለም። የራሳቸው አንድ ጥቅስ በራሳቸው መረዳት ይይዘው የፈለገ አባት ቢል የፈለገ ቤተክርስቲያን ቢል ጉዳያቸው አይደለም። ቅዱስ ሄሬኔዎስ ግን መለያየት በሐሳብ ከመጣ ወዴት ነው የምትሄደው? ቤተክርስቲያን አለች፣ የቀደሙ አባቶች መረዳት ሄደን ልንጠይቅ አይገባንም ወይ ብሎ በግልጽ ይናገራል። እግዚአብሔር ይስጥልኝ። እንግዲህ ይቅርታ ደገምኩት፣ ግን አበዛሁት ደግሞ። በጣም ቆንጆ ነው። በጣም ጥሩ ነው። ቃለ ሕይወት ያሰማልን። እና እነ ቅዱስ አትናቴዎስን ባይዘው እነ ቅዱስ ሄሬኔዎስን የመጽሐፍ ቅዱስ ትክክለኛ ተርጓሚዎች ብለን ነው የምንቀበላቸው እንጂ ከመጽሐፍ ቅዱስ ጎን ለጎን ወይም ሌላ ሳይሆን መጽሐፍ ቅዱስን ማን ነው የሚተረጉመው እኮ ነው ጥያቄው አይደል? ማን ነው የሚተረጉመው? ማን ነው በትክክል የሚረዳው? ቅዱስ ሄሬኔዎስ እኔ የትርጉም እንትን አለኝ አለ። ያው ቅድም ዮሐዴ እንደተናገረው እኔ እኮ ከአባቶች የተቀበልኩትን ነው ከነ ዮሐንስ ወንጌላዊ ጋር የሚቀራረቡ በአካል የሚተዋወቁ እነ ፖሊካርፕ የነገሩኝን ያስተማሩኝን ነው የምነግራችሁ ይላል። ሌሎቹ ጋር ደግሞ ችግሩ ምንድነው? መጽሐፍ ቅዱስን ይዘናል ይላሉ፣ ግን ሲተረጉሙ የራሳቸውን ሐሳብ ነው
እና ትክክለኛ የመጽሐፍ ቅዱስ ትርጉም የሚገኝ ከአባቶች ነው ብለን ነው። ይሄ ነው የቤተክርስቲያን እምነት። ምክንያቱም ትክክለኛ ትርጓሜ፣ ትክክለኛ አስተምሮ ቤተክርስቲያን ያስተምሮ ቅብብሎሽ አላት። መጽሐፍ ቅዱስ የሚተረጎምበት ያስተምሮ ቅብብሎሽ ሄሬኒዮስ እንደውም ሩል ኦፍ ፌዝ ነው አይደል የሚለው፣ ሩል ኦፍ ፌዝ፣ ካኖን ኦፍ ፌዝ ይሉታል። እንደ ክሪድ መሰረታዊ የሆኑ አስተምሮዎች አባቶች ከአባቶች የሚቀበሏቸው አሉ። ከጥንት ከሐዋርያት ጀምሮ የመጡ መጽሐፍ ቅዱስን ራሱ የሚተረጉሙባቸው ማለት ነው። ስለዚህ እሱ ከሌለ መተርጎምም መረዳትም አይቻልም። እና አሁን ወደ ውይይት እንሄዳለን። ፕሮቴስታንቶችም አንድ ቁጥር ጽፋችሁ መግባት ትችላላችሁ። ግን ያው በጣም ፎከስድ መሆን ስላለብን አሁን ያነሳ ነው ከነገረ ድነት አንጻር፣ ከሰው ልጅ ውድቀትና መዳን አንጻር ስለ ነፃ ፈቃድ ያነሳናቸው ጉዳዮች አሉ። የነፃ ፈቃድ ጉዳይ፣ የሰው ልጅ ውድቀት ጉዳይ፣ የመዳኑ ጉዳይ፣ የእምነት ጉዳይ፣ የሥራ ጉዳይ፣ የነገረ ማርያም ጉዳይ፣ ድንግል ማርያምን አንስተናል። የሚስጥራት የቤተክርስቲያን ጉዳይ፣ ነገረ ድነትን የሚመለከቱ ሄሬኒዮስ ባይዘው በጣም ባህር ነው። በጣም 5 ትላልቅ መጽሐፍት ነው ያሉት። ሌሎች መጽሐፍቶችም አሉ እና የቅዱስ ሄሬኒዮስን ትምህርት የክርስትና ትምህርት ኤግዛውስቲቭ በሆነ መንገድ አቅርበናል ማለት አይደለም። መትነን ነገረ ድነት ጋር የተገናኘው የተወሰነ ነገር ነው ያቀረብነው ማለት ነው። ስለዚህ ፎከስድ መሆን ስላለብን ነው እንደዛ ያደረግነው። ስለዚህ አሁን ባነሳናቸው ጉዳዮች ገብታችሁ አይ ሄሬኒዮስ በእኛ ጎን ነው በእናንተ ጎን አይደለም፣ ሄሬኒዮስ የፕሮቴስታንት አባት ነው እኛ የምንጠቅሰው አባት ነው ብሎ ደፍሮ መከራከር የሚችል ሰው ካለ አንድ ቁጥር ጽፎ መግባት ይችላል ማለት ነው። ከዛ ውጪ ሌላ ታች ያላችሁ ወንድሞች ሐሳብ መስጠት መጨመር የምትፈልጉ ካላችሁ ብትገቡ ጥሩ ነው። በተለይ የሄሬኒዮስን ትምህርት ለማየት አንድ ጉስታቭ ኦለን የሚባል ክራይስት ዘ ቪክተር የሚል መጽሐፍ የጻፈ አንድ ሉተራዊ ያለና እሱ በጣም ሄሬኒዮስ እንደውም ከመጀመሪያው 1000 ዓመት የነበረውን አስተምሮ በኋላ እንዴት እንደተቀየረ ምናምን ያሳያል። ፕሮቴስታንት ነው ግን ያው አንዳንድ በጣም ሊበራል የሆኑ ሆነስት የሆኑ ፕሮቴስታንቶች አሉና እነሱ ራሳቸው የሚሰከሩት ነገር ነው ማለት ነው። አንድ ሰው ሄሬኒዮስን ሉተራን ለማድረግ ቢሞክር፣ ሄሬኒዮስን ካልቪኒስት ለማድረግ ቢሞክር ከራሱ ስኮላሮች ጋር ነው የሚጣለው ማለት ነው። ከኛ ጋር ሳይደርስ ከነ በጣም በዓለም ላይ የታወቁ ትላልቅ ስኮላሮች ጋር ይጣላል ማለት ነው። አሁን ኦልሬዲ እነሱን ለማቅረብ ጊዜ ስለሌለን እንጂ ኦልሬዲ አሉ እንትን ውስጥ ሊስት ውስጥ አሉ ዶክሜንት ውስጥ። ኢዮብ እንኳን ደህና መጣ። አይ እንደዚህ አባቶችን ሲንግል አውት እየተደረገ የአባቶች ጽሑፍን ቴዎሎጂውን ሐሳባቸውን እንትን ሲባል ትምህርታቸው በጣም ደስ ይላል። አሪፍ ነውና ሪፕሬዘንቴሽን ነበረ። ቃልዮት ያሰማል ዮአዴም እንትን አንዳንድ የተነሱት እንትን ላይ ሐሳብ ለመስጠት እንትን ስለ ሕግ አውርተው ነበረ። ሕግ ኦንቶሎጂካል መሆኑ ቅዱስ ሄሬኒዮስ ላይ ቅዱስ አትናቴዎስም ላይ እናየዋለን። ያንን ነገር ግን ወደ ፕሮቴስታንቲዝሙ ሲመጣ ዳይኮቶሚ አለ አይደለ? ሁሌ ሕግና ወንጌል ተብሎ ለሁለት ይከፈላል። ሕጉ ራሱ በጣም የሆነ ነገር ተደርጎ ነው የሚታየውና ዳይኮቶሚ ይመሰርታሉ። ግን ለአባቶቻችን ለቅዱስ ሄሬኒዮስ ኦክስፈርድ ኮንፌሽን ላይ መሰለኝ ክርስቶስን አዲስ ሕግ ሰጥቷል፣ የሕግ ሰጭ ነው፣ ሎ ጊቨር ነው የሚል ሰውን ያወግዛሉ አይሉምና እሱ ነገር በቃ ይሄ ዳይኮቶሚው በጣም እንትን ይላሉ እና ያንን ይሄ ስለ አዳም እንትንም ይሄ ሪሌቲቭ ፐርፌክትነስ ጋር መፈጠሩ እሱ በጣም ሜንሽን ያደረጉት ነገር በጣም ደስ የሚለው እና እንትን ላይ የማይሰራው በጣም እርሶ እንዳሉት ኤምፓቴቲክ ሆኖ ነው እንትን የሚለው አዝኖ ነው። ኢማቹር ነበር አዳም፣ ሴጣን አሳስቶት ነው፣ ሴጣን ዲሲቭ አድርጎት ነው። ዲሲቪንጉ ራሱ ያንን እግዚአብሔር ያሰበለትን ነገር ሾርትከት እንዲወስድ አድርጎ አቅርቦለት ምናምን ነው እና በጣም ቅዱስ ሄሬኒዮስ በጣም ኤምፓቲ በተሞላበት እንትን ነው ያንን ነገር የሰው ልጅን ውድቀት እንትን የሚለው። ከዛ በኋላ ደግሞ
ንስሐ መግባቱን ሜንሽን ያደርጉት በጣም በጣም እንትን ይላልና ቶታል ዲፕራይቬቲ ስታነሱ ለዛው ቶታል ዲፕራይቬቲ እኮ ያው ቃይል ጋር ቢያስቀምጡት ይሻላል እያልኩ ነበር እኔ። ምክንያቱም ኢቭን የአዳም ልጆች ራሱ አቤልና ቃይል መስዋዕት ሲያቀርቡ እናያለን ዘፍጥረት 4 ላይ እና ያ ነገር ራሱ አስተምሮ ኮንሲስተንት እንዳልሆነ ማለት ነው። እና አሁን ዮሐዴ የተናገረው ነገር እንትን የሚለው ፍሰቱን ይጠብቃል አይደል? አስተምሮ ቅዱስ አይሬኒዮስ ከነ ቅዱስ አትናቴዎስ ካፕዶሺያን ፋዘርስ ምናምን በቃ ለነሱ ኦልሞስት መሰረት ነው። እና ያ ፍሰት ያ ያስተምሮ ፍሰት ራሱ እንደዚህ ኮንሲስተንት ሲሆን መጠበቅ አለበት። እና ይሄንን ቅዱስ አይሬኒዮስ ሲናገር የሆነ የሚሰጠው ምሳሌ አለ መምህር እስቲ ከረሳሁት የሆነ ኖስቲኮቹና መናፍቃኖቹ መጽሐፍ ቅዱስን አሁን ዮሐዴ እንትን ያለው ምሳሌ አለና የንጉሱን ስዕል እንደ ውሻ ነው እንደ የሆነ ነገር አድርገው ያቀርቡታል አይደለ? ላይክ እንደዛ ይላል። የሆነ ጭራቅ የሆነ ነገር አድርገው ያቀርቡታል። መጽሐፍ ቅዱሱን አንብበው ዋቴቨር ቴዎሎጂያቸውን በሚስጥር ያስተማሩን ሐዋርያቶች እንዲህ ብለው ያቀርባል። ከዛ እዛ ጋር ራሱ ሶላ ስክሪፕቸር እንዳልሆነ ያስታውቃል ቅዱስ አይሬኒዮስ። ምክንያቱም ሩል ኦፍ ፌት አለ፣ ካነን አለ ይላል። የሆነ ነገር ሲመጣ የሆነ አስተምሮ ሲመጣውን ለምሳሌ ያው መተው እንትን ሲሉን አሁን ፒናል ሰብስቲቱሽን አቶንመንት ብለው እኛ ጋር ሲመጡ አሁን ፒናል ሰብስቲቱሽን አቶንመንትን ዝም ብለን እኛ ተነስተን አንቃወምም እኮ በቃ ይሄ ምናምን አይደል። ትምህርቱን አይተነው ኖ ከሩል ኦፍ ፌቱ ጋር አይሄድም፣ አባቶች ካስተማሩት ትምህርት ጋር አይሄድም፣ ፍሰቱን የጠበቀ አይደለም፣ ከትሪኒቴሪያን ቴዎሎጂ ጋር ከክርስቶሎጂያችን ጋር ከዚህ ጋር አይሄድም ብለን የምንቃወመው እንጂ ትክክለኛ አስተምሮ ሲያመጡ እኮ እኛ እንቃወምም አይደል። ግን ሩል ኦፍ ፌቱን ካነን ኦፍ ፌቱን ይሄ ሜዠርመንቱን ካለፈ ግን አንድ አስተምሮ ምንም ችግር የለውም ለቅዱስ አይሬኒዮስ። እና የሚገመግምበት እንትን ራሱ ያ ሜዠርመንት አለው። ሪካፕቹሌሽን ቲዮሪ በጣም ደስ ይል ነበረ። የሰው ልጅ ሪካፕ መደረጉ በጣም ክሪስቶሴንትሪክ ነው እንትና ቅዱስ አይሬኒዮስ። አፖስቶሊክ ፕሪቺንግ ላይ ደግሞ ሌላ በጣም እዚህ ሰፈር ባለፈው የሆነ ጊዜ ቅድስት ድንግል ማርያምን ብሉይ ኪዳን ውስጥ መፈለግ ድንቁርና ነው ብለው ነበረ። ወርድ ፎር ወርድ እንደዚህ ሲባል ነበር። ግን እነ ቅዱስ አይሬኒዮስ ጋር ወንድ አፖስቶሊክ ፕሪቺንግ ስንሄድ ዘፍጥረትን አንብቦ ኢየሱስና ቅድስት ድንግል ማርያምን ነው የሚያገኘው። ዘፍጥረትን አንብቦ ቤተክርስቲያንን ነው የሚያገኘው። ዘፍጥረትን አንብቦ ጥምቀት፣ ቅዱስ ቁርባንን፣ ሚስጥራትን ነው እንትን የሚለው እና ይሄ ጥላ የሆነውን ነገር ድንቁርና የተባለው ነገር አይሬኒዮስ ጋር ሳያርፍ እኛ ጋር ያርፍም ማለት እኛ ጋር መጣልና ያው ምንም ማድረግ አይቻልም። ግን በእንትን ግን የሚያሳየው ይሄ ሁሉ እንግዲህ አይሬኒዮስ ሁለተኛው ክፍለ ዘመን ነው አይደለ? ሁለተኛው ክፍለ ዘመን አባት ነው እንግዲህ አይደል? እና ፍሰቱ ሶስተኛው ክፍለ ዘመን መጀመሪያው አጋማሽ ላይ ነው ያረፈው ራሷ። እና ይሄ ፍሰቱን የጠበቀ ከዛ ጊዜ ጀምሮ የነበረውን ፍሰት ትሪኒቴሪያን ቴዎሎጂውን ብናይ ቅድም ዮሐድ የጠቀሰው እንትን አለ። ቤተክርስቲያን በዓለም ሁሉ ተሰዳቢ ሆንም ይላል። ይሄንን እምነት ግን ከሐዋርያት ተቀብላለች ብሎ አንድ አምላክ አብ በልጁም በኢየሱስ ክርስቶስ። ይሄ ማለት ኒቂያ ላይ የመጣ እንትን አይደለም። ኒቂያ እኮ ያቺ ቤተክርስቲያን ታምናለች ብላ የተናገረ ላይክ አፈር ቢያደረገችውን ነገር ቅዱስ አይሬኒዮስ ሁለተኛ ክፍለ ዘመን ላይ ብሎታል። እና የእኛም ቤተክርስቲያን አሁንም ያንን ነገር እንትን ትላለች። ፍሰቱን አፖስቶሊክ ሰክሰሽን ዶክትሪናል ሰክሰሽን ነው ብቻ ቢሉ ዶክትሪናል ሰክሰሽን ራሱ አናገኘውም እና እነሱ ጋር ማለት ነው። እኛ ጋር ግን ይኸው ከቅዱስ አይሬኒዮስ ጀምሮ በነ ቅዱስ አትናቴዎስ በካፒዶሺያንስ በጣም ፈርም የሆነ አስተምሮ ፍሰቱን የጠበቀ አስተምሮ መኖሩን ዛሬ አሳይተውናል። መምህር በጣም እናመሰግናለን። ቃለ ሕይወት ያሰማልን። ቴንኪዩ። እንደዚህ ሌላም አባቶች እንዲያመጣችሁ እንትን ብትሉን ደስ ይለናል። መምህር በጣም ደስ ይል ነበር። ምናልባት የህጉ ነገር ጠበቃ ስለሆኑ መሰለኝ እነ ካልቪን ምናምን ያው እችን ብዬ ልጨርስ። ፍትህ ሪስቶሬቲቭ ጀስቲስ ነው ብለው አስቀምጠው ነበር እዛ ጋር ፍርዱ ራሱ ምህረቱ ነው ብሎ ያስቀምጣል አይደል? እግዚአብሔር አዳም ላይ ሲፈርድ ራሱ ምህረትን ኤክሰርሳይዝ እያደረገ ነው ይላል። እና ዳይኮቶሚ ራሱ አይፈጥርም ቅዱስ አይሬኒዮስ። እና ወደ እንትን ግን ስንመጣ ፍትሁ ግዴታ እግዚአብሔር ኤክሰርሳይዝ ማድረግ አለበት። ቁጣውን ሪትሪቢዩቲቭ ነው፣ ሪስቶር ለማድረግ አይደለም። ፕሮቴስታንት ጋር ስንመጣ
እግዚአብሔር የቁጣ አምላክ ነው፣ መቅጣት አለበት። ይሄ ቁጣውን ይሄ እንትኑን ምናምን ማፍሰስ አለበት፣ ማብረድ አለበት። ግን ከቅዱስ አይሬኒዎስ ከአባቶቻችን የምንማረው ግን ፍትሁ ራሱ ይሄ የተበላሸውን ነገር የወደቀውን ነገር ሪስቶር የሚያደርግ ሪካፕቹሌት የሚያደርግ የሚያስተካክል ኦርደር የሚያስይዝ ነገር ነው። በዛ ሪስቶሬሽን ውስጥ ደግሞ የሚበሳጩ ይኖራሉ። ያ ነው እንትኑና ሪስቶሬቲቭ ነው እንጂ ጀስቲሱ ሪትሪቢዩቲቭ አይደለም። እና ይሄ ከፒኤስኤ ጋር በጣም ሪካፕቹሌሽን ቴዎሪ አይሄድም። ግን ብቻ በዚሁ ላብቃ። መምህር ቃልዮት ያሰማልን። በጣም ቴንክ ዩ። ቃልዮት ያሰማልን። በጣም ጥሩ የሆነ ተጨማሪ ማብራሪያ የሰጠን። ቀጥሎ የመጣው ማን ነበረ? አኖኒመስ ሰላም ብያለሁ። ሰላም በለንና ሀሳብ ስጥ። ሰላም ብያለሁ መምህር ነዮ የዋድ ምናምን ሌሎቻችሁም አሪፍ ትምህርት ነበረ። እኔ እንኳን ወደ መጨረሻ አካባቢ ነበር የገባሁት፣ ግማሽ ነገር ሰምቻለሁ። እኔም ባለፈው ሰምቼ ነበር እንትን ሄሬኒዮስንም ሌሎችንም አባቶች እየጠቀሱ ሳይ ነበረ፣ በተለይ ሉትራኖች ቶታል ዲፕራይቪቲ። ግን እንትን አሁን ለምሳሌ አንድ ፊሊፕ ሻፍ የራሳቸው እንግዲህ እሱ ሪፎርመር ነው፣ ከሂስትሪ ኦፍ ክርስቲያን ቸርች ላይ ቮሊዩም 8 ጋር የጻፈውን ካሳየን ለምሳሌ ቆይ እቺ ማለት ነው በትልቁ አድርገን በራሳቸውም ስኮላር ድረስ ራሱ የማይደገፍ ነው። እዚህ the Augustinian system was unknown in the ante-Nicene age and was never accepted by in the Eastern Church. ante-Nicene age ላይ ጭራሽ አይታወቅም ነው፣ was unknown ነው ጭራሽ። ኢቨን እዛው ጋር ራሱ የሚገርመው this historical argument against it እና ኦግስቲን himself ራሱ ዴቨሎፕ ያደረገው ይሄን ነገር it only during the Pelagian controversy ብሎ ያስቀምጠዋል። ያው ሉትራንን ምናምን እዚህ ጋር አጠቃላይ ማየት ከፈለጋችሁ ስለ ሉትራንም ነገር ያስቀምጣል። ሉትራን ሲስተም ራሱ ኦግስቲኒያን እና በሴሚ ፔላጂያን ነገር እንደያዘችና ኦግስቲንን እስከ ሃፍዌይ ድረስ ብቻ ነው የተከተለችው። እንትን ተቀበላለች። ይሄ ቶታል ዲፕራይቪቲ ፕሪዴስቲኔሽን ነገሩን በትንሹ ተቀበላ። እዚህ ጋር ካያችሁት መሀል ላይ ግን ዶክትሪን ኦፍ ሪፕሮቤሽን ነገር ትንሽ ስላስተመረ ወደ በኋላ ላይ እሱን ነገር አውጥተዋለች፣ አልተቀበለችውም። እና ሉትራን ራሱ ለምሳሌ ድንገት ኮንሲስተንት የሆነ ኦግስቲኒያን ካልን ወደ በኋላ ላይ ባመጣው ካልን ካልቪኒስቶች ናቸው ማለት እንችላለን። ሉትራኖን የእናንተን ትምህርት ያስተማረ ጥንታውያን ካልን መጥቀስ አይችሉም ሙሉ በሙሉ። በሉትራኑ አንድ አባት እንኳን መጥቀስ አይቻልም በሉትራኑ ዘንድ። ድንገት ካልቪኒስቶች መጥቀስ ይችላሉ ማለት ኦግስቲንን። ይሄ ፓርቱ ጋር እዚሁ ጋር በእርግጥ ነገረ ቤተክርስቲያኑ በእርግጥ ከኦግስቲን አንፃር ፕሪዲስቲኔሽን ማለት ነው ማለት አዎ ድንገት ከጠቀሱ እንኳን እሷን ብቻ ኦግስቲን ደብል ፕሪዲስቲኔሽን ስለሚያስተምር ማለት ነው። እንትና እንደዛ ነው የሚለው የሚያስቀምጠው እንግዲህ ፊሊፕስ ካፍ እሱም በእርግጥ ኦግስቲን ራሱ በፔላጂያን ኮንትሮቨርሰሪ በኋላ እንዳመጣው ነው ያስቀመጠው እዚህ ጋር። እና ራሱም እንግዲህ አንቲናይሲን ቸርቾች ላይ የኦግስቲን የራሱ ትምህርት ራሱ የማይታወቅ እንደሆነ ካስቀመጠ እንግዲህ ክርስቲያን ሂስትሪን በደንብ ያጠና ፕሮቴስታንት ነው፣ ሪፎርመር ነው። ከራሳቸው ስኮላር እንግዲህ ወይ መጣላት ነው የሚሆንባቸው። እነ ኖርመን ጌስለርም አሉ እንግዲህ እንደው አጌንስት ካልቪኒዝም ጽፏል። ግን እሱ ያው ሞዴሬት የሆነ ካልቪኒስት ነው፣ ሃይፐር ካልቪኒስቶች ላይ ነው የጻፈው። እሱ ራሱ ኦግስቲናን ሲስተም ከአራተኛው ክፍለ ዘመን ከሱ በፊት እንዳልነበረ ነው ያስቀመጠው። ስለዚህ ሙሉ ስኮላሩ የሚስማማበትን ነገር ተይዞ በኋላ ላይ ግን መጥቀስ ማለት እኔ ብዙም አሳማኝ አይመስለኝም። አሪፍ ነበረ። ቴንኪው። በጣም እናመሰግናለን። ባለፈው ከነ ጆናታን ሉተራኖቹ ጋር ያደረጋችሁት ውይይት በጣም ጥሩ ነበረ። ተወሰነውን ፓርት አዳምጫለሁ። በዚሁ አጋጣሚ ቃልዮት ያሰማልን እንበላችሁ። ሰላም በረከት ሰላም ያለው ሁላችሁ እንኳን ደህና መጣ። ደህና ነህ? እግዚአብሔር ይመስገን።
ሁሉ ሰላም አለ። እግዚአብሔር ይመስገን። ተከታትለዋል ፕሬዘንቴሽናችን? አዎ የተወሰነ ኔትወርክ አስቸገረኝ። የተወሰነ ለማየት ሞክሬያለሁ። ሲያስተምሩ እየሰማሁ ነበር። የተወሰነ ሰምቻለሁ። በቃ ስለዚህ ሀሳብ ሪፍሌክት ማድረግ ትችላለህ። ጥያቄም ካለ ማንሳት ትችላለህ። እሺ መምህር በረከት አመሰግናለሁ። እንግዲህ ኢራኔስን በተመለከተ አብዘሆል ኢራኔስን ፐርሰናል ትቀበላለህ ካላችሁኝ ሙሉ ለሙሉ በጣም ከባድ ነው የሚሆነው። ለምን እርስዎ የሚያነሱት ርዕስ ከነገረ ድህነትና ከውድቀት አንግል ስለሆነ እዛ ላይ ያለው ፐርስፔክሽን በአሁን እንደማምነው ስላልሆነ፣ ግን በዘመኑ ከሰራው ስራዎች አንግል በጣም ብዙ የሚደነቁና የሚጨበጨቡ ስራዎች ሰርቷል። እሱ ሳይናገሩ ማለፍ አስቸጋሪ ነው። ከዛ ባለፈ ያው ኢራኔስ ግሪካዊ እንደነበረ የሰመርኔዝ ቱርክ አካባቢ የተወለደ ሰው እንደነበረ ያው ለማየት ሞክሬያለሁ እኔ። ከዛ ባለፈ የፖሊካርፕ ተማሪ እንደሆነ ይገመታለሁ። ያው ጀስት ነው ቢባልም ፖሊካርፕ ደግሞ የጆን ደቀ መዝሙር እንደሆነ ይታወቃል። ስለዚህ ከሐዋርያት ጋር በጣም የቀረበ ማለት ነው። ከዮሐንስ ፖሊካርፕ፣ ከፖሊካርፕ ከነቀሎጳ ደግሞ ያው ቀጥታ ኢራኔስ ነው። ስለዚህ ዞሮ ዞሮ የተወለደው ያው ከ120 እስከ 140 አካባቢ ባለው ነው። ሲሞቱ ወደ 200 አካባቢ እንደሆነ ይናገራል ማለት ነው። ከዛ ባለፈ እኔ በጣም ትልቁ ስራ ብዬ ማስበው ከዛ ለመጀመር ስለ ኢራኔስ ከኖስቲክ ጋር በተያያዘ በጣም ትልልቅ ስራዎች ተሰርተዋሉ። እንግዲህ በመጀመሪያ በሁለተኛው ክፍለ ዘመን ይህን ትልልቅ ስራ መስራት በጣም ሱፐርናቹራል የሆነ ጊፍት ነው። እንደውም ለእግዚአብሔር የቀረበ ሰው ነው ብዬ አምናለሁ። ስለዚህ ከኖስቲካኖች ጋር በጣም ትልልቅ ነገሮች አድርጓል። ያው እንግዲህ እንደሚታወቀው ኢየሱስ ኢሉዥን ነው፣ በትንሣኤ መዳን አያምኑም፣ በተለያዩ ነገሮች በእውቀት ነው መዳን ብለው ኖስቲኮች ያነሱ ነበረ። እነዚህን ሁሉ ቁሳዊ ዓለም ክፉ ነው የሚል የብሉይ ኪዳን ፈጣሪ አምላክ ዝቅተኛ ነው ብሎ በአዲስ ኪዳን ኮንፌስ ያደረጉ ነበረ። ክርስቶስ ጋር አልሆነም ኢሉዥን ነው ብለው ኖስቲኮች ተነስተው ነበር። በሱ ዘመን መዳን በሚስጥር እውቀት ነው ብሎ የሚያምኑ ነበር ነው ኖስቲካኖች። ጥቂት ሰዎች ብቻ ይድናሉ የሚልም ግምት አላቸው። ትንሣኤ ስጋን አያምኑም ነበረ። ይህን የመሳሰሉ ክርስትና ላይ በጣም ከባባድ የሚሰነዝሩበት በዛ ክፍለ ዘመን ትልቅ ስራ ሰርተው በጣም አንድ የሚያደርጉ ትልልቅ ነገሮች ላይ በተለይ እነዚህ አምስቱን ኢንሴንሻል አራቱን ማቴዎስ፣ ማርቆስ እና ሉቃስ፣ ዮሐንስን ኢንሴንሻል ናቸው ብሎ በመቀበል ያው ከአግናቴስ በፊት ማለት ነው። አግናቴስ ሲመጣም ያው ወደ 27ቱ መጽሐፍት እንደ ኢንሴንሻል ሲቀበለው እናያለን። ስለዚህ ትልቅ ስራ ሰርተዋሉ። ስለ ኢራኔስ እንትን ብሎ ማለፍ እንትን ነው። ጥያቄ ወደ በኋላ ማቅረብ ይችላሉ ብዬ አስባለሁ። ከዛ ባለፈ ኢራኔስ ዶክተር ተብሏሉ። በዚህ በ2022 የካቶሊካውያን ዶክተር ቅዱስ ኢራኔስ ብለዋቸዋል አይ ቲንክ። ስለዚህ ዶክተር ቅዱስ ኢራኔስ ብል ብዙም እንትን አይደለም። በካቶሊክ ቸርች በኦሪየንታልም በኮፕቲክም በኦርቶዶክስ ዘንድ በሉትራንም አፍሊ ያው የሚጠሩ ናቸው። በጣም ትልቅ ቦታ አላቸው። ከዛ ባለፈ ያው ትልልቅ ስራ ሰርተዋሉ በብሉይ ኪዳንና በአዲስ ኪዳን መጽሐፍ ላይ ብዬ አምናለሁ። አራቱን ኢሴንሻል ነው ብለው እንግዲህ ማርቆስ፣ ማቴዎስን የዛኔ በጣም ትልልቅ እንደዚህ የይሁዳን መጽሐፍ የቶማስ ወንጌል በጣም ብዙዎች እንትን በሚሉ ሰዓት በዛ ጊዜ ኢሴንሻል የሆኑ ትምህርቶችን ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን በማስቀመጥ የሚታወቁ ናቸው። ከዛ ባለፈ ያው አፖስቶሊክ ሴሴሽን ላይ እና ደግሞ ትራዲሽን ይቀበሉ ነበር። በጣም በሚገርም ሁኔታ ትራዲሽን ይቀበላል። እኛ ደግሞ አሁን ያለን ፕሮቴስታንቶች ያው ሳሊቬሽን ላይ ያው ወደ በኋላ መጠበታለሁ። ግን እሳቸው ትራዲሽንን መጽሐፍ ስክሪፕቸራ ብቻ አልነበሩም ማለት ሶላ ስክሪፕቸራ አይደሉም። እሳቸው ሶላ ስክሪፕቸራ ፕላስ ትራዲሽን ናቸው አጠር ለማድረግ ማለት ነው። ከዛ ባለፈ የውድቀት እንግዲህ እርሶም ሲናገሩ እንደነበረ ውድቀት ላይ መጽሐፍ ቅዱሳዊም በመጽሐፍ ቅዱስም የራሳቸውን መላምት አስቀምጠዋል ብዬ አስባለሁ። ለምን ከተባለ ስለ አዳም ሲያወሩ አዳምና ሔዋን ሲፈጠሩ ጥሩ ነበሩ እንጂ ብቁ አልነበሩም ፉሊ ብለው ነው የሚያምኑት እሳቸው። ከዛ ባለፈ ሰው እግዚአብሔርን ሲታዘዝ ወደ እውቀት ወደ ሙላት ያድጋል የሚል ፐርስፔክሽን ነበራቸው። ስለ ውድቀት ያው ኢራኔስ ሲናገር ውድቀት አለመታዘዝን አምጥቷል፣ አለመታዘዝን ውድቀትን ያመጣው የሚል ክሌም አለው። ግን አዳምና ሔዋን አይታዘዙም፣ ነጻ ፍቃድ ነበራቸው፣ እግዚአብሔርን አልታዘዙም፣ ወድቀዋሉ የሚለው። ከውድቀት በኋላ ሲባል ባለመታዘዛቸው ሰው ሙሉ በሙሉ
አልጠፋም ብለው ነው የሚያምኑ፣ ስለ ዊል ስለሚያምኑ። እኔም ያው ቶታል ዲፕራቪቲን አፕሪሼት ስለማላረግ ስለማልቀበል፣ ስለዚህ እግዚአብሔር መልኩ በሰው ላይ አለ ግን ጎስቁሏል ማለትም ተጎድቷል የሚል ክሌም ነበራቸው እሳቸው። ተጎድቷል ማለት መታከም ያስፈልገዋል ማለት ነው ሚል ክሌም አላቸው። በዚህ በውድቀት ትምህርት ላይ ዊል አለው ግን አልታዘዘም፣ ስለዚህ ወድቋል ተጎሳቁሏል የሚለው። ስለ ነገረ ድነት ሲመጣ ውድቀት ቶታል ዲፕራቪቲን አፕሪሼት አያደርጉም እሳቸው ዊልን ስለሚደግፉ ማለት ነው። አዳም እና ሔዋን አዳም ሳተ፣ ሁለተኛው አዳም መጥቶ ደግሞ እንዳከመው እና በክርስቶስ ሕክምናን ብቻ እንዳለ እንጂ ጀስት እኛ ፖዚሽናል ሳንቲፊኬሽን እኛውን የዘላለም ሕይወት አለን ብለን ኮንፌስ እንደምናደርገው አይደለም። ለምን ትራዲሽናል ትውፊት ስላለ የተረጋገጠ አይነት ሳልቬሽን እሳቸውም አያስቀምጡም። አሁን ያለችው ኦርቶዶክስ ቤተክርስቲያን እንደምታምነው ነው። በጣም በኦርቶዶክስ ተዋህዶም የኢራኒስ ትምህርት አፕሪሼት እንደሚደረግ አውቃለሁ። ስለዚህ የኢትዮጵያ ኦርቶዶክስ ፎሊ የኢራኒስ ትምህርት አላት ብዬ አምናለሁ። ከዛ ባለፈ አዳም እየሄደ ሳተ፣ እየሄደ ሳተ። ከዛ ደግሞ ኢየሱስ ደግሞ በዛ መንገድ መጣ፣ ሰው ሆኖ ማለት አዳሜ ኖሮ መጣ። ከዛ ደግሞ ከዚያ ያን አከመው ማለት እሱ የሳተበትን ስተት አከመው የሚል መላምቶች አሉ። አዳም አልታዘዘም፣ እሺ ሲባል ኢየሱስ ታዟል። አዳም ሞት አመጣ፣ ኢየሱስ ደግሞ ህይወትን አመጣ። ሔዋን አልታዘዘችም፣ ማርያም ግን ታዛለች የሚል ክሌሞችን ያነሳል። ያው ይሄን ካልኩኝ ስለሳቸው ቶታል ዲፕራቪቲን ልክ እንደ ሉተር እንደ ኬልቪኖች አፕሪሼት ያደርጉትም ስለ ዊል ስለሚያምኑ ቃል ስጋ ሆነ ሰውን ሂል ማድረግ ነው፣ በቃ ማደስና ማከም ነው ብለው ነው የሚያስቡት እሳቸው። ድነት ውስጥ የሰው ተሳትፎ አለበት ብለው ይላሉ። ከዛ ባለፈ ጥያቄ አለ ከተባልኩኝ እኔ ለመምህር በረከት ማነሳቸው ጥያቄዎች ይኖሩኛል። ድነት የኃጢአት ይቅርታ ማግኘት ብቻ አይደለም ብሎ ያምናሉ እሳቸው። የኃጢአት ይቅርታ ቶታል የእግዚአብሔር ልጅነትን አፕሪሼት ያደርጉትም። ድነት የኃጢአት ይቅርታም ነው። ከዛ ባለፈ ደግሞ ትራንስሚሽን ነው ማለት ትለወጣለህም ይላል ብለው ነው እሳቸው የሚያስቡት። ያኔ ድነት ይፈጸማል እና ቅስፈታዊም ድነት የለውም ሂደታዊ ነው የሚል ክሌም አላቸው። የተፈጸመ ድነት የለም በእሳቸው ትምህርት ማለት ነው። ስለዚህ እኔ ጥያቄዎች አለ ካላችሁኝ እንግዲህ ከሰሩ ትልልቅ ስራ ነው የጀመርኩት ከኖስቲክ ትምህርት አንግል ከብዙ ዓመት ፕሮፌት ወደ ጥያቄው ከመሄዳችን በፊት አሁን አንተ የሰጠውን ሀሳብ ነው ጠቅለል ሳደርገው አንደኛ የሄሬኔዎስ ትምህርት የኦርቶዶክስ ቤተክርስቲያን ትምህርት ነው የሚል ሀሳብ ሰጥተሃል። የሄሬኔዎስን ትምህርት ይዛቸዋል የሚል ሀሳብ። ሁለተኛ አንተ የምትቀበለውም የማትቀበለውም እንዳለ ነግረህና ለምሳሌ ቶታል ዲፕራቪቲ ላይ ያላቸው የቅዱስ ሄሬኔዎስ ያለውን አስተምሮ እስማማበታለሁ ነው አይደለ? እናንተ ኦልሬዲ ፔንቴኮስታሎቹን ዊል ሙሉ በሙሉ ጠፍቷል ብላችሁ ስለማታምኑ ፓርሻሊ የምቀበለዋለኝ ነው አይደል? ያ እሳቸውን እኮ አክሴፕት ለማድረግ አስቸጋሪ ነው። ፉሊ ግን ከሆነ ሶኒያውን ከማምኑ ትምህርት ጋር አንድ ናቸው ብዬ አላምንም። ግን በዛ ዘመን እንደነበሩ ሰዎች መልካም የሰሩትን ታደንቃለህ፣ ትክክል ናቸው። 1700 ምናምን ዓመት ያለፈ እንግዲህ 200 በሁለተኛው ሴንቸሪ ትልልቅ ስራ የሰሩ ሰዎች ናቸው። የሐሰትን ትምህርት ኦፌንድ አድርገው ሪቬል አድርገው ያሰጡ ሰዎች ናቸው። ስለሳቸው ትናገራለህ። ከዛ ግን ድህነትና የትንታበሰው ትምህርታቸው ላይ ያው እኔ ጥያቄ ያለኝ ማለት ከዛ ጋር በተያያዘ ነው። ግን ፕሮፊት አሁን ኦርቶዶክሳውያን ካቶሊካውያን የሚይዙት አስተምሮ አለ። በዚህ በነፃ ፈቃድ በድህነት በሚስጥራት ድህነት በሞመንት የሚፈጸም ነው ወይስ ትራንስፎርሜሽን ነው ቀጣይነት ያለው ነው የሚለው የሳክራመንት አስተምሮ ምናምን እነ ቅዱስ ሄሬኔዎስ አሁን እንዳየናቸው ጥንታውያን አብያተ ክርስቲያናት ከሚያስተምሩት ጋር የሚገጥም ትምህርት ነው ያላቸው። አሁን በክርስትናው ዓለም መጽሐፍ ቅዱስን ይዘው ሰዎች ይለያያሉ። ግማሹ በሆነ መንገድ ይተረጉመዋል፣ ግማሹ በሆነ መንገድ ይተረጉመዋል። ኢቭን በፕሮቴስታንቱም ዓለም ውስጥ ራሱ መጽሐፍ ቅዱስ አንዱ ጥቅስ በተለያየ መንገድ ይተረጎማል። እና እንዲህ በሆነበት ሁኔታ ጥንታውያን አባቶች እነ ቅዱስ ሄሬኔዎስ አይነት አባቶች ለሐዋርያት በጣም ቅርብ የሆኑ ሄሬኔዎስ አሁን ፖሊካርፐስን ያውቀዋል። ፖሊካርፐስ አስተምሮታል። ፖሊካርፐስ ደግሞ ዮሐንስ ወንጌላዊ ደቀ መዝሙር ነው። ዮሐንስ ወንጌላዊን የሚያውቅ በአካል የሚያውቅ ሰው ነው። እና እነዚህ ቅርብ የሆኑ ለሐዋርያት ቅርብ የሆኑ በተጻፈው ብቻ ሳይሆን በትምህርት ራሱ ኦራል ትራዲሽኑ በጣም ቅርብ የሆኑ ለቤተክርስቲያን ትውፊት ቅርብ የሆኑ አባቶች ያስተማሩትን ትርጉም ሪጀክት አድርጎ አንድ ሰው መጽሐፍ ቅዱስን የተረጎሙበትን ያስረዱበትን መንገድ
ዛሬ ተነስቶ አይኔ እንደዚህ ነው የምተረጉመው መጽሐፍ ቅዱስን ቢል የእሱ ትክክል የሚሆንበት የጥንታውያን አባቶች ስህተት የሚሆንበት ምክንያት ምን ሊሆን ይችላል? ምክንያቱም ትክክል ነኝ የኔ ነው ትክክል በማለት ከሆነ ሁሉም ሰው ክሌም ያደርጋል። እሱን ሁሉም ሰው ክሌም ያደርጋል። ኢቭን በፕሮቴስታንቱ ዓለም የተለያየ አይነት ትርጉም እንዳለ ታውቃለህ። በትርጉም አንድ አይነት ስምምነት የለም። ስለዚህ በዚህ ሁኔታ እነ ሄሬኒዮስን አይነት ያህል አባቶች በጥንት ቤተክርስቲያን ትልቅ ቦታ የነበራቸው ለሐዋርያት ቅርብ የሆኑ ትምህርታቸው በዓለም ላይ የነበረችው አንዷ ቤተክርስቲያን የተቀበለቻቸው እስከ 5ኛው ክፍለ ዘመን እስከ ቄልቄዶን እንኳን ብንሄድ በዓለም ያለችው ቤተክርስቲያን በአጠቃላይ እንደነ ሄሬኒዮስ ያለ አስተምሮ የነበራት ነች። ያንን ትምህርት አንድ ሰው ሪጀክት አድርጎ እኔ መጽሐፍ ቅዱስን በተረዳሁበት ነው እምረዳ ማለት በምን አመክንዮ ትክክል ሊሆን ይችላል ብለህ ታስባለህ አንተ? አለው ተሰምቻለሁ። ተሰምቷል መምህር። ለእኛ ተሰምቶናል። ኦኬ ሚኪ ያልተሰማው መሰለኝ። ሚውት አድርገህ እያወራህ ከሆነ ምናልባት ኦኬ ተመለስ። ምናልባት ኔትወርክ አቋርጦት ከሆነ እሺ ሀሳብ ስጡ። እስከዛ ያው ፕሮፌት ባይ ዘ ዌይ ፕሮፌት ምናምን የሚለው ስም ያው እነሱ ስለሚጠሩበት እንግዲህ ያው የእነሱን አክሴፕት አድርገን በአዲስ ኪዳን በክርስትና ዘመን ፕሮፌት የሚል መጠሪያ ያለው ስም ያለው ሰው አለ ብለን አናምንም። እንደዛ ሽንገላ እንዳይመስላችሁ አምነንበት የምንናገረው ሳይሆን ግን ያው ኦልሬዲ አንድ ሰው ታይትል አድርጎ ከወሰደው የእሱ እምነት ስለሆነ ያው በእሱ እምነት ማለት ነው የምንጠራው። እሱ ክሌም በሚያደርገው ነው እንጂ እንደዛ አድርጋችሁ እንዳታስቡት። ግን ያው የሰውን እንትን ሪስፔክት ማድረግ ስለሚያስፈልግ ነው እንደዛ ወሰዱት። ካነኑን አይቆይ መምህር እንትን ከታች ፍፄ መግባት ስላልቻለ ነው መሰለኝ አንድ እንትን አምጥቶ ነበር የቅዱስ አሁን እኛም እኮ መምህር ሲሉ ፕሮቴስታንቶቹ ሰው መምህር እነሱ መምህር ተብለው አይጠራሩም አይደል? ያው ግን እኛ ስለምንጠራበት ያው እነሱም አብረው ይላሉና እንደዛ ነው የምንወስደው ለማለት እንጂ ያው እንትን የማለት አይደለም። የመቀበል አድርጋችሁ እንዳትወስዱት። ችግር ቀጥል ይገባናል። አይ ስለ እንትን ፕሮፌት እስኪመጣ ስለ ፍፄ ከታች ኮሜንት እንትን ብሎ ነበረ። ኦኬ ተመለሰ። ቆይ እሺ ይጨርሱና እንትን እሺ ኔትወርክ እያስቸገረ ነው። መምህር ለምን አልክ እያሉ ነው ከታች። አይደለም እንደዛ አይደለም። እኔም ፕሮፌት ብዬ የምጠራው እሱ መምህር የሚል ያው እኛ አክሴፕት የምናደርገውን ነገር በትራዲሽናችን ውስጥ ያለውን ነገር እንትን ለማክበር ነው እንጂ ሪኮግናይዝ የማድረግ አይደለም እያልኩ ነው። እኔ ነኝ ያልኩት። በዚህ ጉዳይማ በኦፊስ ደረጃም እስኪ ሌላ ጊዜ ቀሲስም እኮ እናወራለን ብሎ ጠፉ። እስኪ ሌላ ጊዜ ውይይት እናደርጋለን እኮ በጸጋ ጾታ ምናምን ጉዳይ። ያው እንግዲህ መጽሐፍ ቅዱሳዊ ሀሳብ እርሶም ሁሉም ስለሚቀበል የክርስቲያኒቱ ዲኖሚኔሽን አጠቃላዩ እሱ ላይም ወደፊት ውይይት እናደርጋለን ብዬ አስባለሁ። አሁን እናንተ ተተክተዋል ምናምን ብላችሁ ስለምታስቡት ያው ወደፊት እሺ። ቀደም እያሉ በነበሩት ላይ የተወሰነ ልበልና እውነት ነው ጥያቄን ከሆነ ዘመን በኋላ ዓመታት በኋላ መጥተው አፖስቶሊክ ሴሽን አላቸው የምንላቸው ሰዎች ዲባንክ ማድረግ እና የራስ ትምህርት ይዞ መቀጠል እንዴት ነው አይደል? እንደዛ ነው። እንዴት ነው ምቃመክናዊ የሚሆነው ነው። እሺ እኔ አሁን ቅድም ልክ ሀሳቤን መስጠት ስጀምር ጥሩ አሁን ፐርሰናል ስለ ኢራኔ ሲነሳ እኔ በጣም መልካም ጎኑን የሚበዛው ለምን በዛ ኤርሊ የነበሩ የስተት ትምህርቶችን በሚገርም ሁኔታ ሲመቱ የነበሩ አባት ናቸው። ስለዚህ ይህን ቁጭ አድርጌን የመጣው ተንታብሶ እና ድህነትና ከዛ ውድቀት ላይ ነው ስመጣ እኔ ቢብሊካል በሆነ ግራውንድ አሁን ሳያው እዛ ላይ ጥያቄዎች አሉብኝ የሚል እንጂ እሳቸውን አክኖሎጂ ያለማድረግና ፉሊ ካረኩኝማ እኔ አሁን ከማምኖ ትምህርት ጋር ስለማያያዝ ለምን ካሉኝ መምህር በረከት እዚህ ከአንደኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ ምክንያቱም የምናውቀው በከፊል ነው አለ ጳውሎስ። አሁን እንኳን እንግዲህ ዶክተር ተብለዋሉ በካቶሊክ ብያለሁ። ዶክተር ቅዱስ ኢራኒየስ
ይቅርና አፖስትል ጳውሎስ ራሱን ምን አለ? ከእውቀት ከፍለን ነው የምናውቀው አለ። ስለዚህ ዋይና ታዲያ እንዴት ነው ከፍሎ የሚያውቅ ከሆነ ሰው በየዘመናቱ እንዴት እንደዚህ አይነት ጥያቄ ሊነሳ ይችላል ብዬ አስባለሁ። ይሄ እኮ የእውቀት ጉዳይ አይደለም፣ ሄረሲ ነው። አሁን እኮ ለምሳሌ አንተ ቅዱስ ኢሬኔዎስን ሄሬቲክ ነው የምትለው በዚህ ትምህርቱ? አይ ቀጥታ ወደ እንደዚህ አይነት ጥያቄና መልስ ሳይሆን ጀስት አሁን እርሱ ስጠይቀው ራሱ መለስ የትኛውም በዘመናት የነበሩ ሰዎች ፉሊ መቶ በእውቀት ከፍ ዝቅ ማለት ሄረሲ አያስብልም። አሁን አንተ ለምሳሌ ከኔ የበለጠ እውቀት ሊኖረው ይችላል፣ ከአንተ የበለጠ ሌላ ሰው ሊኖረው ይችላል። ባነበበ መጠን በደከመ መጠን እግዚአብሔር በገለጠለት መጠን አንዱ ከአንዱ ከፍ ሊል ይችላል በእውቀት። የሰው ልጅ በአጠቃላይ ደግሞ በምድር በሚኖረው ህይወት ያለው እውቀትና በሰማይ ያለው ይለያያል፣ እንደ እውቀት ማለት ነው። ነገር ግን በሄሬቲክ እና ሄሬቲክ ባልሆነ ሰው መካከል ወይም ኦርቶዶክስ በሆነና ሄትሮዶክስ በሆነ አስተምሮ መካከል ያለው ልዩነት የእውቀት ግሬድ አይደለም። ስህተት የመሆን ምንፍቅና ትምህርት ማስተማርና ትክክለኛ ትምህርት ማስተማር በተለይ ነገረድነትን የተመለከተ ሲሆን ደግሞ ሲሪየስ ይሆናል። እና ሚኪ አሁን እኔ የምጠይቅ ጥያቄ እኛን በነገረድነት አስተምሯችን ሄሬቲክ የምትል ከሆነ ሄሬኔዎስን ለምንድን ነው የማትለው? ለምሳሌ የእኛ ትምህርት ከሱ ጋር አንድ ከሆነ ወይስ የኦርቶዶክስ የነገረ ድህነት አስተምሮ ሄሬቲክ አይደለም ብለህ ነው የምታምነው? አንተ እንዳንተ አስተምሮ ማለት ነው። እሺ እኛውን የድህነት ትምህርታችን ምንድን ነው? ልክ እሱም እንዳለው ይታከማሉ፣ ጎስቁሏል፣ ይታከማሉ ነው። እኛውን ግን እኔ መጽሐፍ ቅዱስን አሁን ሳነብ የሐዋርያት መጽሐፍን ነው ማነበው አይደል? የጻፉት ስክሪፕቸር ያደረጉትን ደህንነት እንደተፈጸመ ነው፣ ቅስፈታዊ እንጂ ሂደታዊ እንዳልሆነ ያስቀምጣል መጽሐፍ ቅዱስ። ስለዚህ ደህንነት አሁን አንድ ሰው ሲጠይቅ አሁን ባኪንፎር ሲደረግ ራሱ ያመነ የተጠመቀ የሚል አናሎጂ አላቸው አይደለ? አምናቸው ተጠምቃቸዋል ድናቸዋል ብል አልዳንኩም ገና ነው ፕሮግረስ ነው የሚባለው። ስለዚህ ያለቀን የደህንነትን ትምህርት ገና ፕሮግረሲቭ ተደርጎ ሲቀመጥ አልቲሜት ሳሊቬሽን መች እንደሚከናወንና መች እንደሚመሰክር በማይታወቅ ውስጥ ይህን ነገር አክሴፕት አድርጌ ማለፍ ለእኔ ይከብደኛል ፐርሰናሊ ማለት ነው። ይሄ ለአንተ ይሄ የስህተት ነው የረሲ ነው። እንግዲህ ምንድን ነው የእውቀት ችግር ነው ብዬ ላስበው እችላለሁ። ዞሮ ዞሮ ግን ሰው መዳኑን በክርስቶስ የደረገለትን የመዳን ስራ አሁን የዘላለም ሕይወት አለኝ ካላለ ከወንጌል ጋር በጣም አስቸጋሪ ነው። ስለዚህ ኢራኔስን ሙሉ ለሙሉ ለምን አልተቀበልክም? የኢራኔስን ሙሉ ለሙሉ ለምን አልተቀበልክም ላሉኝ ጳውሎስ ራሱ እኔ ከፍዬ ነው ማውቀው አለ። ስለዚህ ሙሉ ልቀበል የምችል የመጀመሪያ ፋዘርስ ጳውሎስ ነው፣ እሱ ራሱ ከፍዬ ነው ማውቀው አለ። ከዛ በኋላ ያሉት ፖሊካርፕም ቢሆን ከዮሐንስ ጋር የነበረው ከዛ እና ሄሮኔስ ከዛ የሚቀጥሉ ሰዎች ሁሉ ምንድነው እየከፈሉ ነው የሚያውቁ ከተገለጠላቸው መገለጥ ልክ ካታጎሪ ካለንትን እየፈጠረ ነው ስህተት ማለት ነው። በደንብ ስማኝ። ከእውቀት ከፍሎ ማወቅና ለማወቅ የግሬድ ጉዳይ ነው። የእውቀት አንድ ቦታ ላይ ነህ፣ ግማሽ የሚያውቀውም ከፍሎ የሚያውቀውም ስህተት ውስጥ አይደለም፣ እውቀቱ ነው የሚለያየው። በመሳሳትና ትክክል በመሆን መካከል ግን የሆነ ቦርደር አለ አይደል? መስመር አለ። አሁን ሄሬኔዎስ እና በአንተ መካከል ወይም በሄሬኔዎስ እና በጳውሎስ መካከል ያለ የእውቀት መለያየት ነው ወይስ ስህተት የመሆንና ትክክል የመሆን መስመር ነው ያለው? ሄሮኒያስ ስክሪፕቸራ ፕላስ ትራዲሽን። ስለዚህ እኔ በዚህ ጎን አልቆምም። እኔ ከሰራቸው መልካም ስራዎች አንግል አድናቂው ነኝ፣ የመቀበለው አባት ነው። ከዛ ውጭ ግን ስክሪፕቸር ፕላስ ትራዲሽን ከሆነ እኔ አክሴፕት አላደርግም። አሁን በዛ ጎን ለዛ ነው እርሶም ራሱ እኮ ምን አሉኝ እኮ ሙሉ ለሙሉ እኮ አንቀበልም ብለዋል እኮ። ምን በምን ጉዳይ ግን ምንድን ነው የሚያገባባን ብዬ ሳስብ እኔም አይ ቀደም ምን አሉኝ ሙሉ ለሙሉ እኮ አይደለም እንቀበለው አሉኝም እንዴ? ማንን? ኢራኔስን በነገረድነት ትምህርት አሁን ባልነው ባነሳ ነው ባይ ዲፎልት እኮ አይ ባነሳችሁ ሰው አዘሆል ማለት ነው። አዘሆል በነበረው አስተምሮዎች ውስጥ እሱ ስለ አንዳንድ ነገሮችም እኮ ስለ ጳጳሳት ተከታታይነት፣ ስለ ሺህ ዓመት መንግስታት አዳም ያልበሰለ ሰው ነበር ምናምን የሚለው ፐርስፔክሽን ነበር። አሁን አዳም ያልበሰለ ሰው ነው የሚለው ተቀባይነት አለው በእርሶ ትምህርት? ኖ የኢሬኔዎስ ትምህርት እኮ ያልበሰለ ሰው ነው ሳይሆን አዳም ኢኖሰንስ ነበር። ስህተትን የተቀበለው ከዲያብሎስ ነው። ደግሞ ትክክል ነው።
ምክንያቱም እኛ እኮ አዳም ኢሞርታሊቲን ተቀብሏል በተፈጠረበት ሰዓት ብለን አናምንም። አዳም ኢሞርታሊቲን የሚቀበለው ዕፀ ሕይወትን በልቶ ፈተናውን ቢያልፍ የሚደርስበት የሆነ ሌቭል አለ እንጂ አዳም በቃ የማያድጉ ነው ተፈጠረ ብለን እኮ አናምንም፣ እንደ ኦርቶዶክስም ማለት ነው። ያ ኤኒዌይስ እስኪ ሌላ ስለዚህ ምንድነው እኔና ማንሳት ሳይሆን እስኪ የዋህድ ሀሳብ ካለ ቀጥሉና ሌሎች ሀሳቦችንም እናስተናግዳለን። ይቀጥላል። የዋህድ ይቀጥላል። ከእርሱ ጋር ግን ምንድነው ይቀጥላል ላይ ግን ምንድነው ቅድም እንዳልኩት እኔ አሁን ግርጥጥ ያለ ነገር አይደለም። እኛ ስለ ሴክሴሽን ስናወራ ብዙ የምንባልበት አባባል አለ እንጂ ዋናው ሴክሴሽን የእናንተም ቄሶች ሲናገሩ እዚህ ላይቭ ላይ እንትን ላይ ይቻል ሶሻል ሚዲያ ላይ እውነተኛውን አስተምሮ የሐዋርያትን ይዞ መቀመጥ ነው የሚለው። ስለዚህ ከሐዋርያት ፍቅቅ ያለ ትምህርት እስካለን ድረስ ብዙም ትናንት የመጣ ምናምን ብሎ እንደዛ ሌላ ቤት ወይ እርሶ ቤት እንደ ሲነገር ሰምቼ አላውቅም። ግን እንደዛ ባይባል ጥሩ ነው። የመጀመሪያ ፋዘርስ አፖስትሎች ናቸው። ከዛ አፖስትል ደግሞ ሴክሴሽን አለ ይታወቃል። እንደ ፖሊካርፕ እያለ ይቀጥላል። ያም ማየቱና ዛሬ ላይ ግን ምን ግራውንድ ላይ ነው አሁን እኮ የእናንተ እኮ ችግር ሚኪ በሐዋርያትና በእኛ መካከል ያሉ አባቶችን ዘላችሁ ነው የምትመጡት። ታዲያ እሺ ሙሉ ይቀበላሉ? እሺ መምህር በረከት ሙሉ ሁሉንም አባቶች ፉሊ 100% ይቀበሉታል ትምህርቶችን? ፓትሪስቲክ ኮንሰንሰስ የሚባል ነገር አለ አይደለ? እሺ የሐዋርያነት እሺ እሱን እሺ ይሁን። ለምሳሌ ነፃ ፈቃድ ፓትሪስቲክ ኮንሰንሰስ ነው። ያ እኔም እኮ ጀምር ቶታል ዲፕሪቭ ነው የሚለውን እኮ አፕሪሼት አላደርግም። በዛ እኮ እንቀራረባለን። አንድ አይደለም ጥያቄ ይሄ ነው። 100% የትኛውም ክፍለ ዘመን የተነሳባት 100% ትቀበላላችሁ እናንተ? 100% ነው። እንደዛ አይደለም። ይኸው ለኛ ፓትሪስቲክ ቴዎሎጂያችን አሁን እዚህ ጋር ነው። አየህ መምህር በረከት አዩ 100% ማንቀበለው ከሆነ ሰው በየትኛውም ዘመን ምን ነው በብዙ ዘመናት አንድ ስካቶሎጂ የተለያዩ ነገር ሞዲፋይ የሆነ የመጣው ቴዎሎጂም እኮ የሚታወቅ ነው። ስለዚህ ሰውን እንደፍጹም ፖልስ አናሎጂ ነው እሱ። ለምን መሰለ 100% አለመቀበል ማለት ምንም አለመቀበል ጋር አይወዳደርም። ምን መሰለ ፓትሪስቲክ ኮንሰንሰስ የሚባል አለ። አይ ስህተት ሊኖርባቸው ይችላል የሚለው ስህተት ሊኖርባቸው ይችላል ወይ ደግሞ እነሱ የተረዱት መረዳት በራሳቸው ፐርስፔክሽን በተገለጠላቸው ልክ ሊሆን ይችላል ብሎ እንድምታ መያዝም ጥሩ ይመስለኛል። ኖ ግን ይኸውልህ አሁን ሄሬኔዎስን ለምሳሌ ውሰድ። ሄሬኔዎስ ለምሳሌ ጥንታዊቷ ቤተክርስቲያን ከሱም በፊት ያሉት አፖስቶሊክ ፋዘርስ የተቀበሉት ከዚያም በኋላ የተቀበለው ትምህርት ነው ያለው በነፃ ፈቃድ ጉዳይ፣ በሚስጥረ ቁርባን ለዘላለም ሕይወት ነው፣ ለኃጢአት ስርየት ነው፣ ጥምቀት ለኃጢአት ስርየት ነው በሚለው ይሄ ፓትሪስቲክ ኮንሰንሰስ ያላቸው አስተምህሮዎች ናቸው አባቶች። ለምሳሌ የነፃ ፈቃድ ጉዳይ ለምሳሌ በጥንት አባቶች ዘንድ ኮንሰንሰስ ያለው ትምህርት ነው። አሁን አንተ እሺ ፔንቴኮስታል ስለሆንክ ኦልሬዲ እሱን በተወሰነ ደረጃ እቀበላለሁ አልክ። አንድ ሉተራል ወይም አንድ ካልቪኒስት ምን ብሎ ነው የሚመልሰው? አሁን በዚህ ጉዳይ ለምሳሌ ኮንሰንሰስ ይህንን አባቶችን ሪጀክት አድርጎ ነው በቃ ማለፍ የሚችለው ማለት ነው። እነሱን ዘሎ ነው ወደኛ መድረስ የሚችለው። ከሐዋርያት ሐዋርያዊ መሰረት አለኝ እንኳን ብሎ ቢያስብ እነሱን ዘሎ ሐዋርያውያን አባቶች ዘሎ ነው እኛ ጋር የሚደርሰው መጽሐፍ ቅዱስን በፈለገው ሊተረጉመው ስለሚችል ማለት ነው። እና ኮንሰንሰስ ለምሳሌ ለምን እንደዚህ አትልም ፕሮፌት? እሺ ለምሳሌ ፓትሪስቲክ ኮንሰንሰስ ያላቸውን ትምህርቶች ትቀበላለህ? እኔ እኮ ቅድም እኮ በመምህር በረከት አስቀምጫለሁ። እኔ ፐርሰናሊ እያወራው ነው። ሳወራ ግን የትኛውም ሰዎች በዘመናት ቢነሱ ከእርሶ ጋር አሁን ይራራቃሉ ብዬ የማስበው የዓመት የክፍለ ዘመን ጉዳይ ነው ብዬ ነው የማምነው። ስለዚህ ፓትሪስቲክ ኮንሰንሰስም ቢሆን አንተ አትቀበልም። አንተ መጽሐፍ ቅዱስ አንተ የምትረዳውን ነው ብሎ ካላሰብክ በጥንት አባቶች የተስማሙበትን ቢሆን አትቀበልም። እንደዛ አይደለም። አይ ትልልቅ ስራማ ሰርተዋል እኮ ትልልቅ ስራ እኮ ተሰርተዋል። በነቄል ኪዶ ፕሮፌት ለምንድን ነው የማትመልሰው? ትቀበላለህ? ፓትሪስቲክ ኮንሰንሰስን አትቀበልም? ጋሽ በረከት ብሎ ነው መመለስ አለብህ። ፓትሪስቲክ ኮንሰንሰስን እቀበላለሁ ወይስ አልቀበልም ብለህ እኮ መመለስ አትቀበላለህ እኮ ማለት ነው። 100 አይነት ጥያቄ ነው እየጠየቁኝ ያሉት። አሁን የዛሬው ርዕስ ምን ነበረ? ድቀተ ባህሪና ደህንነትን ባመለከተ ነው። እዚህ ጋር እኔ ኢራኔስ ላይ እንደመሳቅ እኔ ጋር አልተግባባንም መሰለኝ። እስኪ የዋድ ጋር ቀጥሉ። ወይም የዋድ ወይም ዞሮ ብዙም ሪጀክት አለመደራረጉ ጥሩ ይመስለኛል። እንትን እኮ ነው አሁን የመምህር በረከትም ሀሳብ እኮ አሁን ማለት ለአባቶች የቀረቡ በተለይ ለሐዋርያት የቀረቡ እነዚህ ከሐዋርያት እግር ስር የተማሩ
በመሰረታዊ እምነት ያላቸውን ትምህርት በተለይ በነገረ ድህነት ማለት ነው ነገረ ድህነት ላይ ስተዋል ብለህ ታምናለህ? ሚኪ እንግዲህ አይ ቲንክ ከአንተ ጋር በልሳን ያወራ ነው ከወንድሞች ጋር በሳክራመንት ማወሮች ነበር። ሳክራመንት ላይ አንተ እንደምታምኑ ነው የሚያምኑት። እኔ ደግሞ ልክ አይደለም ብዬ ነው። ስለዚህ መልሱ ተሳስተዋል ብለህ አሁን እነ ቅዱስ ሄሬኔዎስ እና አግናጤዎስ የሐዋርያቶቹ የቅዱስ ዮሐንስ እና የቅዱስ ዮሐንስ ደቀ መዝሙር ኦፍ ኮርስ ከፖሊካርፕ ቀጥሎ የመጣ ስለሆነ አክቹዋሊ ከፖሊካርፕ ቃል በቃል ትምህርትም የሰማ ነው። ፖሊካርፕ ደግሞ ቃል በቃል ከሐዋርያትም ጆሮ የተማረ እንደሆነ አውሳቤስም ሄራኔስም በግልጽ ይናገራሉ። እና ስለዚህ እነዚህ አባቶች በመሰረታዊ የመዳን ትምህርት ስተዋል ብለህ ነው የምታምነው? ተሳስተዋል? ከነሱ ከነ ፖሊካርፕ ከፍ እንበልና ራሱ የፖሊካርፕ አስተማሪ ነበረ። ራሱ ዮሐንስ እኮ በምዕራፍ 6 ላይ እያወራ የነበረው ስለ እውነተኛ ስጋና ደሙ እንዳልሆነ እኮ ግልጽ ነው። ስለዚህ ዮሐንስን ይዤ ማውራ ከሆነ እሱ አንተ መረዳት ነው አይደለም? ኖ እሱም እንደዛ ከሆነ የእነሱ መረዳት ነው። የእነሱ መረዳት ነው ወይ? የእነሱ መረዳት ነው። አይ የእነሱ መረዳት ነው። አይ አልሳቱም። የእነሱ መረዳት ነው። የሳቱበት መንገድ አለ። ቆይ አንዴ ስተዋሉም አልሳቱም ምን የእነሱ ትምህርት አግናጤዎስ እውነተኛ ቆይ አንዴ ስማኛ። አግናጤዎስ የክርስቶስ እውነተኛ ስጋ ወይም ደግሞ ስጋና ደሙ ነው ብለው የማይቀበሉ መናፍቃን በክርክራቸው እዛው ይሞታሉ ብሎ ይናገራል። ምክንያቱ የክርስቶስ እውነተኛ ስጋ እና ደሙ ነው ብለው የማይቀበሉ ሰዎች ስለነበሩ በዛ ሰዓት እነሱን በክርክራቸው እዛው ይሞታሉ ይልና እሱ ደግሞ ሜዲሲን ኦፍ ኢሞርታሊቲ የሆነ የዘላለም ሕይወትን የሚሰጥ እንደሆነ የአምላክ ደም የአምላክ ስጋ እያለ ይጠራዋል። እና ይሄን ሁሉ እንግዲህ የቅዱስ ዮሐንስ የራሱ ደቀ መዝሙር የራሱ ተማሪ ዮሐንስ ወንጌል ምዕራፍ 6 ያለውን የተረዳው መረዳት ተሳስተዋል ብለህ የአንተ መረዳት ነው ትክክል እያልከኝ ነው? እንደዛ ነው እያልክ ያለው? እሺ እንዳወራ ከፈቀድክልኝ እሺ ላውራ። አፋፌን ባትል ስለዚህ አልኩ እኮ እሱ የእነሱ ተከታዮች ደቀ መዛሙርቶች ብለውታል አይደለ? ራሱ ስክሪፕቸር ላይ የተቀመጠው ሀሳብ እሱ አይደለም ያልኩ እኮ። በዛ ጉዳይ አሁን እንወያይ ካልክ መወያየት እንችላለን። እሱ አይደለም እያልክ ያለው እኮ አንተ ነህ። ስለዚህ ተሳስተዋል እነሱ፣ አንተ ነህ የተረዳኸው ነው። ምንም እኔ የተረዳው ሳይሆን መጽሐፉ ዮሐንስ ሊል ያሰበው ራሱ እኔ የምለው ነው። መጽሐፉማ ቃል በቃል እኮ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አለ እኮ አለቀ። እሱን የተረዱበት መረዳት ከዛ ከሆነ ስለ እንጀራ ነው እኮ የሚያወራው። አውርተህ ከዛ በኋላ እኔ ሀሳብ ልሰጥ ስል እኔም ላውራ አይደለም እኮ የሚባለው። አውርተህ ጠይቀኸኝ እኮ ከዛ እየመለስኩኝ ነው። አሁን ቅዱስ ዮሐንስ ቃል በቃል እንደዛ ብሏል። አሁን አንተ መጣህና ማለት ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው፣ ስጋዬን የሚበላ ደሜን የሚጠጣ ብሎ ዮሐንስ ሳይሆን ክርስቶስ ራሱ የተናገረውን ዮሐንስም እንደዛ ብሎ አስቀምጦታል። ዮሐንስ ደግሞ እንደው ሜታፎሪካል አንደርስታንዲንግ ቢሆን የቅዱስ ዮሐንስ ወንጌላዊ አጻጻፍ በጣም የታወቀና አይሁዶች ሜታፎሪካሊ እየተናገረ ክርስቶስ በተሳሳተ መንገድ ከተረዱት እዛ ዝቅ ብሎ አይ እሱ ስጋው ሲል ግን እንደዚህ እያለ ነበረ ብሎ በመፍታት የሚታወቅ ነው ቅዱስ ዮሐንስ አጻጻፉ ማለት። ምዕራፍ 2 ይህም ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ ብሎ ሲናገር 46 ዓመት የፈጀውን አንተ በሶስት ቀን እንዴት ነው የምታነሳው ብሎ ቀጥታ ነበር የተረዱት። ሳዘን ቅዱስ ዮሐንስ ምን ብሎ ተረጎሙ? እሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ ብሎ ፈታ። ኦኬ፣ ስለዚህ ይተረጉማል። ልክ ክርስቶስ ዮሐንስ ወንጌል ምዕራፍ 5ም አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ ሲናገር ክርስቶስ ሰንበትን ስለሻረ ብቻ ሳይሆን ራሱ ከአብ ጋር አስተካክሎ ስለተናገረ ብሎ ይናገራል። ክርስቶስ እንደዛ ማለቱ ከአብ ጋር እያስተካከለ ነበረ ብሎ ተርጉሞታል። ሰው እንደዚህ ያለ እየተረጎመ ምዕራፍ 7 ምናምን እያንዳንዱ ብንመለከት እየተረጎሙ የሚናገረው ማለት አይሁዶች የተረዱበት ሐዋርያት የተረዱበት መንገድ ትክክል ካልሆነ ማለት እዛ ክፍል ግን በቃ አልተረጎመው። ዮሐንስ ቀጥታ ምንድን ነው ያለው? ኦኬ
በቃ ስጋውን ካልበላ ደሙን ካልጠጣችሁ የሰው ልጅ ሕይወት የላችሁም አለና እንዴት ልትሰጠን ትችላለህ ሲሉት፣ አይ እሱ ግን ስለዚህ እየተናገረ ነበር አላለም። በቃ ቀጥሎ እያሰመረ ምናምን ነው የሚሄደው። የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ ስጋዬን የሚበላ እያለ ያብራራል። ይህ ብቻ አይደለም። የቅዱስ ዮሐንስ ደቀ መዛሙርትም አግናጢዎስ አልኩኝ፣ የፖሊካርፕ ደቀ መዝሙር ሄሬኔስም ይሄንን መጽሐፍ ይሄንን ክፍል ቀጥታ በቃ ስጋና ደግሞ እውነተኛ ነው ለዘላለም ሕይወት ነው ብለው ተቀብለውታል። ስለዚህ እነዚህ ሁሉ እንደዚህ አይነት መረዳት ይዘው አንተ መጥተህ መጨረሻ ላይ ሁሉም ተሳስተው ነበር የኔ መረዳት ትክክል ነው እያልከን ነው ወይ ነው ጥያቄ። ትክክል የኔ ትክክል ነው የነሱ ተሳስተዋል እያልከን ነው ወይ? ቀጥልሻው። እኔ እሺ 1-8 ሀሳብ እዚህ ሌላ አንሳሽ ባታስቆመኝ ደስ ይለኛል። ካስቆምከኝ ግን ያው ቆሜ መስማትን ያለኝ እድል ማለት ነው። ስለዚህ የዮሐንስ ወንጌል ምዕራፍ 6 የጌታ እራት እና የማቴዎስ ወንጌል የማርቆስና የሉቃስ የሐዋርያት ሥራ ምዕራፍ 2:42 ይቆርሱስ ነበር ስለሚል የአንደኛ ቆሮንቶስ ምዕራፍ 10 እና 11 በጣም ልዩነት እንዳላቸው 8 ነገሮች አስቀምጥልህ በመሃል እንዳትገባብኝ። ዮሐንስ ወንጌል ምዕራፍ 6 እየተናገረ ያለው የመጀመሪያው ከሰማይ የወረደ እንጀራ ነው። ታዲያ ሌሎች ውስጥ በማቴዎስ በማርቆስ የተነገረው ሲባል እሱንም ወቅቱ ምንድን ነው ሲባል ኢየሱስ ደቀ መዛሙርቶቹን እያስተማረ በነበረበት ጊዜ። ታዲያስ ማርቆስ፣ ማቴዎስ፣ ሉቃስ፣ ሐዋርያት ሥራና ቆሮንቶስ ስለምን እያወሩ ነው ሲባል የዛን የሐሙሱ ማታ ላይ የተናገረውን ያን የሰጣቸውን ነው የሚያወራው። ያስ ዮሐንስ 6 ሲባል በትምህርት ላይ ሳሉ ነው። እሺ አንደኛ ከሰማይ ወረደ እንጀራ ነው። እዛ ጋስ ያለው ሲባል ዲያቆናት የሚያዘጋጁት እንደ እንጀራ እንደሆነ ግልጽ ነው። ሁለተኛ ለሰዎች ሁሉ የሚሰጥ ሕይወትን የሚሰጥ ነው። ዮሐንስ ወንጌል ምዕራፍ 6 የተነገረው ሥጋዬንና ደሜ ያለው ለሰዎች ሁሉ ሕይወትን የሚሰጥ ነው። እዛ ጋር ደግሞ ፓራራሊ የተሰጠንን ሕይወት የምናስብበት መታሰቢያ እንደሆነ ነው የሚናገረው መጽሐፉ። ሶስተኛ እዚህ ጋር ዮሐንስ ወንጌል ምዕራፍ 6 አብ አትሞ የላከው ነው መጽሐፉ ይናገራል። አብ አትሞ ልኮበታልና ስለሚል እዚህ ጋር ደግሞ ዲያቆናት የሚያዘጋጁት እንደሆነ ግልጽ ነው። አራተኛ የዮሐንስ ወንጌል ምዕራፍ 6 ያን የምንበላው አንድ ጊዜ ብቻ ነው። የዮሐንስ ወንጌል ምዕራፍ 6 ከኔ ይበላ ፈጽሞ አይጠማም ፈጽሞ አይራባም ያለ የሚበላው አንድ ጊዜ እንጂ ኮንስተንትሊ አይደለም። ከዛ አንድ ጊዜ የሚበላ አይራብም አይጠማም ዮሐንስ 6 ማለት ስለ ራሱ ስለ ሥጋው የተናገረ ስላለ። እዚህ ጋር ደግሞ የጌታ እራት ወይም ቅዱስ ቁርባን ሁልጊዜ ጌታ እስኪመጣ ድረስ የሚቆረስ ስነ ስርዓት ነው። አምስተኛ ያ በጥርስ አይበላም። ዮሐንስ ወንጌል ምዕራፍ 6 ሲነግራቸው የነበረው ሥጋው እንዴት እንበላለን ሲሉ ታያለ። ስለዚህ በጥርስ የሚበላ አልነበረም። እዚህ ጋር ደግሞ አሁን የሚዘጋጀው የጌታ እራት በጥርስ የሚበላ ነው፣ የምታኘከውና የምትጠጣው ነው። ስድስተኛ የሕይወት እንጀራ ነው። የዮሐንስ ወንጌል ምዕራፍ 6 ሥጋዬ ነው ደሜ ነው ሲላቸው የሕይወት እንጀራ ነው የቀረበው በቀራኔው መስቀል ላይ ነው። ይሄ የሕይወት እንጀራ ደግሞ የት ነው የቀረበው ሲባል ቀራኔው መስቀል ላይ ነው። ይህስ የጌታ እራት ቁርባን ሲባል ይሄ መታሰቢያ ነው ወይ አልተር የምትሉት ላይ የሚቀርበው በቤተክርስቲያን ገበታ ላይ ነው። ይሄኛው ማለት ነው ቢግ ዲል ትልቅ ልዩነት ስላለው። ሰባተኛ የአንድ ጊዜ ለዓለም የተሰጠ ነው የዮሐንስ ወንጌል ምዕራፍ 6 እዚህ ጋር ያለው ደግሞ ይህ በየሳምንቱ የምንቆርሰው ነው። የት ሐዋርያት ሥራ ምዕራፍ 2:42 ላይ በሳምንቱ በመጀመሪያ ቀን እንጀራ ይቆርሱ ነበር፣ ከዛ ይጸልዩ ነበር፣ በቃሉ ይተጉ ነበር ስለሚል። ስምንተኛ የመጨረሻው የዮሐንስ ወንጌል ምዕራፍ 6 ጊዜው የጌታ እራት የተሰጠበት ጊዜ አይደለም። በዛ ጊዜ የጌታ እራት ስነስርዓት ራሱ ጌታ ኢየሱስ አልሰጠም። ለምን ከተባለ ማቴዎስ 26 ማርቆስ 14 ከዛ ባለፈ ሉቃስ 24 ሐዋርያት ሥራ 2 እና አንደኛ ቆሮንቶስ 10-11 ላይ መናገኛል ሲደን የጌታ እራት የሚለውን። ታዲያ ዮሐንስ 6 ሲባል በትምህርት ሰዓት ነው። እሱንም ጊዜው የጌታ እራት የተሰጠበት ጊዜ አይደለም። ለምን ሊሰዋ በነበረበት በዛ በፋሲካው ምሽት ያ ስነስርዓት ስለሰጠ ጊዜው የጌታ እራት የተሰጠበት ጊዜ አይደለም። ጌታ እስከሚያስተምርበት ጊዜ ነው። በማስተምርበት ጊዜ እንደሆነ ያኛው ደግሞ ጊዜው ሊሰዋ በነበረበት ቀድሞ በነበረችበት ማታ በሐሙስ ማታ ለመታሰቢያ ነው። ታዲያ ሁለቱ በጣም ትልቅ ልዩነት አሉ። ታዲያ አባቶች ስትለኝ ቅድም እንዳልኩት አንድ ሙግት አንስቻለሁ። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ላይ 9 ላይ ከእውቀት ከፍለን እናውቃለን። ስለዚህ 100% መመረም ቅድም እንዳሉት አይደለም ስላሉ ሁሉም በየትኛውም ዘመን የሚነሳ ሰው 100% ፍጹም ልክ ነው ማለት ከባድ ነው። ለምን ሲባል ከኃጢአት በቀር ራሱ የተመላለሰ ጌታ ኢየሱስ ብቻ ነው። ሐዋርያት ራሱ ድካም ነበረባቸው ማለት ይቻላል። ለምን ሲባል ኃጢአትን የማይሰራ ኢየሱስ ብቻ ስለሆነ። ስለዚህ በአስተምሮ በየትኛውም ክሌም ሊሆን ይችላል። ሰዎች ሊስቱ ይችላሉ። ግን አንዱን እያረመ መጥቷል። ስለ ቬነሬሽን ቢወራ እኮ የምስጋና ስግደትና የእግዚአብሔር ስግደት ብለህ ተለያያል።
ኤርሊ እስከ 4ኛው ክፍለ ዘመን አለ ቢባል የለም፣ ማንም ስለዚህ ነገር ያወራ የለም። ስለዚህ አንተ ሞዲፋይ አድርገህ የምታስቀምጠው ነገር እንዳለ እንደዛ፣ እኛም ደግሞ እንደዚህ አይነት ትምህርት ይሄውና ጊዜው ይለያያል፣ ይሄ እኮ ይሄ ነው ይሄ እኮ ነው ስንል እንዴት እንደ ስህተት እንታያለን የሚል ነው ዮሐድ። ኦኬ ያው ጊዜ ሰጥተን የሰማን እንደው ጊዜ አሰጡም ምናምን ላለማለት እንጂ እውነት ለመናገር አንድ ርዕሱ ላይ ያተኮረ ፕላስ 2 አውዱን የጠበቀ ነገር አልጠቀስክም፣ ቁጥር ከመቁጠር በስተቀር ይቅርታ አድርግልኝ ይህን ስላልኩኝ ማለት ነው። ምክንያቱ የተጠየቀው ጥያቄ በጣም አጭርና ግልጽ ነበረ። ኦኬ ክፍሌ የሚለው እንደዚህ ነው። ኦኬ ማለት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እነ ቅዱስ ሄሬኔዎስ የተረዱት እንደዚህ ቀጥታ በቃ ስጋውና ደግሞ መብላት ለዘላለም ሕይወት ነው ብለው ነው የተረዱት። አንተ መጣና አይ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ሲል አይ እንደዛ ማለት አይደለም ብለህ በራስህ አፈታት ጥቅስ ቢኖርም ባይኖርም የራስህ ጥቅስ እየጨማመር አይልም አልክ ማለት ነው። ዋናው ጥያቄው ግን መጨረሻ ላይ እየጠየቁ ጥያቄ ነበረ። እነሱ ሁሉ ተሳስተው አንተ መጨረሻ ላይ የመጣው ሰውዬ ነህ ወይ ትክክል ነው? እነሱ ሁሉም ተሳስተዋል፣ እኔ ነኝ ልክ እያልክ ነው ወይ ነበር ጥያቄው። አልመለስከውም። ስለዚህ የመጨረሻ ያነሳቸውን ሀሳብ ምላሽ እንሰጥባቸውና ይበቃናል፣ እንጨርሳለን ከአንተ ጋር ማለት ነው። ያነሳቸውን እያንዳንዱ ነጥቦች ዝም ብዬ አጠር እያደረኩኝ አለፍ እያደረኩ ልሂድበት። አሁን ማቴዎስ ወንጌል ላይ የነበረበት የተሰጠበት ሰዓት ባይዘወይ 8 አልክ። 8ቱን ባይዘው ከላይም ከታችም እየደጋገምካቸው እንጂ 8 ራሱ አይደለም። በትምህርት ላይ ሳሉ ነው ክርስቶስ የተናገረው። እዛ ግን በትምህርት ላይ አይደለም ቀጥታ ነው የሰጣቸው የሚል ሀሳብ አነሳ። ተመሳሳይ ተደጋጋሚ ሀሳቦች ስታነሳቸው የነበሩ እነሱ ናቸው። ትክክል። አዎ ክርስቶስ ወደፊት የሚመሰርተውን አስቀድሞ አስተምሮ ነው የሚሰጠው። ምንም ይሄ እኮ የተለየ ነገር እኮ አይደለም። ሐዋርያቶች እኮ እሰቀላለሁ በሶስተኛው ቀን እሰቀላለሁ ብሎ አስቀድሞ ነግሯቸው አስተምሯቸው እኮ ነው የሞተው የተሰቀለ የተገረፈው የተነሳው። ይሄ ግን ከመገረፉ ከመሰቀሉ በፊት አስቀድሞ አስተምሯቸዋል። አዎ አስተምሯቸዋል። ሳያዝ በፊት አልነገራቸውም? እንደውም አብዛኛው ነገር በሶስተኛው ቀን ይያዛል፣ በሽማግሌዎች ይገረፋል፣ ይሞታል፣ ይነሳል እያለ ሲሰብካቸው እኮ እንደውም አብዛኞቹ አልተረዱም ነበረ። ኦኬ ለዛ ነው ከብሉይ ኪዳን ወንጌላትን እያመጣ እያብራራ ሰበካቸው። ኦኬ ገለጸላቸው መጻሕፍትን ሲባል ምንድነው የሚያስረዳን? ኦፍኮርስ ሲናገራቸው የነበሩት በተግባር ሲፈጸሙ ደግሞ እየተረዷቸው እንደመጡ ትረዳለህ መጽሐፍ ቅዱስ ላይ። ለምን እንደወረደ አላውቅም። ኦኬ ለምን እንደወረደ አላውቅም። ስለዚህ ክርስቶስ ኦፍኮርስ አስቀድሞ የሚሰጣቸው ሚስጢራት አስቀድሞ ያስተምራል። ጥምቀትም እንደዛ ነው አይደል? ለኒቆዲሞስ እኮ አስተምሮታል አስቀድሞ። ጥምቀትን ግን መስርቷል በዛ ሰዓት። አማናዊቷ ጥምቀት ዳግም የምትወልደዋ ጥምቀት በዛ ሰዓት ተመስርታለች ወይ? አልተመሰረትም። ግን ትምህርቱ አስቀድሞ አስተምሯል በኒቆዲሞስ። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ፈጽሞ ሊያይ ሊገባ አይችልም ብሎ አስተምሯል። በዛን ሰዓት ማስተማሩ ትምህርቱ ተመሰረተ ያስብላል ወይ? አይደለም። መጀመሪያ ሳይገባው ወይም ደግሞ ሳይማር እንዴት ክርስቶስ ራሱ ትምህርት ህጉን ወይም ደግሞ ስርዓቱን እንዴት ይመሰርታል? አይመሰርትም። ቅዱስ ምስጢሩን ወይም ደግሞ የጌታ ስጋና ደምም ምን አለ አስቀድሞ አስተማራቸው። ከዛ በኋላ ኦፍኮርስ መጨረሻ ላይ እንዴት ደግሞ ስጋውና ደሙ እንዴት መብላት እንዳለባቸው ከሞቱና ከትንሣኤው ጋር እንዴት አንድ እንደሆነ በተግባር አሳያቸው። ይህ ስለ ብዙዎች ለኃጢአት ይቅርታ ምን የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው አለ። በቃ የኃጢአት ይቅርታ የሚሰጥ ነው አለ እኮ ክርስቶስ። መዳናችን ኃጢአት ይቅርታ ማግኘት አይደል? ከዛ ውጭ መዳን አለን እንዴ? በቃ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው ለዛሬ አይደለም እኮ ያለው የሐዲስ ኪዳን ደሜ፣ በሐዲስ ኪዳን የሚሆነው ደሜ ይህ ነው እኮ። በሐዲስ ኪዳን ሁሉ የሚፈሰው የክርስቶስ ደም የፈሰሰው ደም በቃ ያ ነው፣ ይሄ ነው። ሁላችሁም ከእርሱ ጠጡ ብሏል። ሁሉም ከእርሱ ይጠጣል የኃጢአት ስርየትም ያገኛል ማለት ነው። ከዛ አንጻር የሚታይ ነው። ከዛ አብ አትሞታል ነው የሚለው። አብ አትሞታል ማለት ምን የሆነ ማህተም መምታት አድርገ ነው እንዴ? አብ ልኮታል ማለት ነው እኮ። ለምን? ለዓለም ኃጢአት ወይም ደግሞ ለዓለም ስርየት እንዲሆን ነው ክርስቶስ ወደ ዓለም የተላከው። ለዛ ከሆነ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ
በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሞት ድረስ ዓለሙን እንዲህ ወዷልና እኮ ነው የሚለው። በቃ በሞቱ የሚሆን የአዲስ ኪዳን መዳን የሚመሰረተው በዛ ምስጢር ስለሆነ ኦኬ። አብ ደግሞ የላከው ስለ ብዙዎች የኃጢአት ይቅርታ እንዲቆረስ ስጋው እንዲቆርስ ደሙን እንዲያፈስ ነው። ከዛ አንጻር ተነግሯል። አዎ ሲቀጥል አንድ ጊዜ ነው የሚበላው። የዮሐንስ ወንጌል ምዕራፍ 6 ከየት ነው የምታመጣው? ከየት አመጣው? አንድ ጊዜ ነው የምትበሉት የሚል ከየት ነው ያመጣው? ኦኬ ስጋዬን ብሉ ደሜን ጠጡ አለ እንጂ አንድ ጊዜ ብቻ ነው የሚበላው የሚል ከየት ነው ያመጣው? በቃ አያት ለትምህርቶቻቸው ለሐሰተኛ እንግዲህ የአባቶችን ትምህርት ላለመቀበል ሲሉ እዛው ላይ የራሳቸው ቃላት መጽሐፉ ላይ ራሱ ነው የሚጨምሩት ማለት ነው። አንድ ጊዜ ነው ብቻ የምትበሉት መች ነው ያለው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ እንጂ አንድ ጊዜ ብቻ ነው የምትበሉት አላለም ጨርሶ። ሲጀመር ምዕራፍ ቁጥር 26 ላይ የሰው ልጅ ለሚሰጣችሁ መብል ስሩ አለ። ኦኬ የሰው ልጅ የሰጠው ስጋውንና ደሙን ነው። እሱም በዕለተ ሐሙስ እንካችሁ ብሉ ጠጡ ብሎ የሰጠው ያንን ስለሆነ ማለት ነው። ያ በጥርስ የሚበላ ነው፣ ይሄ በጥርስ አይበላም። ይሄም ወሬ ነው ማለት ምንም ማስረጃ የሌለው ወሬ ብቻ ስለሆነ እናልፈዋለን። ይህ የህይወት እንጀራ ነው፣ ያ ግን የህይወት እንጀራ አይደለም ማለት ከየት ነው ያመጣው? የህይወት እንጀራ አይደለም የሚለው ከየት አመጣው? ምክንያቱ ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ እኮ ምንድነው የሚለው? ይህንን ሳይገባው የሚበላ የዘላለም ፍርድን የሚያመጣ እንደሆነ ተገብቶት የሚበላው ደግሞ ኦፍኮርስ የዘላለም ህይወትን እንደሚያገኝ በግልጽ እኮ ነው የተናገረው። ክርስቶስ ራሱ ሲመሰርት እንካችሁ ብሉ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው አለ። የኃጢአት ይቅርታ የምናገኝበት ክርስቶስ በእኛ እኛ በክርስቶስ የምንኖርበት ታላቅ ምስጢር ነው። ሐዋርያ ቅዱስ ጳውሎስ ደግሞ ምን አለ? አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 16 ላይ ከክርስቶስ ስጋና ደም ጋር ህብረት አንድነት ያለው አይደለምን ይልና አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። አንድ ስጋ የምንሆንበት እኮ ከክርስቶስ አካል ጋር የሚጨምረን እኮ እሱ እኮ ነው የዘላለም ህይወት ማለት ከክርስቶስ ጋር መጣበቅና አንድ መሆን እኮ ነው። ያንን የሚያደርገው ደግሞ ያንን እንጀራ ነው አለ። ኦኬ ስለዚህ ከክርስቶስ ጋር አንድ የምንሆንበት ከክርስቶስ ጋር የምንጣበቅበትና የክርስቶስ አካል ሆነን በማይበጠስ ሰንሰለት የምንታሰርበት በዚህ አንዱ እንጀራ ነው። ስለዚህ የዘላለም ህይወትን ይሰጣል። ቅዱስ አግናጢዮስም ወደ ኤፌሶን በላከው መልእክቱ የእግዚአብሔር የአምላክ ደም የምትበሉ የኤፌሶን ክርስቲያኖች ሆይ ይላል። ይህንን የዘላለም ህይወትን የሚያስገኘውን ወይም ደግሞ የዓለመ ሞትን መድኃኒት የሆነውን የምትወስዱ የኤፌሶን ክርስቲያኖች እያለ ወደ ማግኔዚያን መልእክቱ በተመሳሳይ መንገድ እነዚህ ይልካል ቅዱስ አግናጢዮስ። ሄሬኔስም በተመሳሳይ መንገድ እንደዛ ነው የሚል የዘላለም ህይወትን የሚሰጥ እንጀራ ነው ብሏል። አሁን ይቺ ከፍለን እናውቃለን የሚለውን ትምህርት 30 ጊዜ ሲጠቀስ ነበረ። ምንም አይገናኝም እኮ ከፍሎ ማወቅና ሁሉን ማወቅ አይደለም እየተወራ ያለው። ሁሉን ያውቃሉ ወይስ ከፍሎ ነው የሚያውቁት? አይደለም ጥያቄ። በመሰረታዊ የመዳን ትምህርት አንድ ሰው ከፍሎ ነው የሚያውቀው ማለት የመዳን ትምህርትን ሊያውቅ አይችልም ማለት አለ። በመዳን ትምህርት ይስታል ማለት አይደለም። እንደ አሪዮስ ወልድ ፍጡር ነው ያለው አይ ከፍሎ ስለሚያውቅ ነው እያለን ልንሄድ እንዴ? መቅደኒዎስ መንፈስ ቅዱስ ሕጹጽ እያለ ተናግሯል። ስለዚህ ከፍሎ ስለሚያውቅ ነው እያለን እያንዳንዱ መንፍቅና ከፍሎ ስለሚያውቅ እያለን ልናልፈው ነው። የመዳን ጉዳይ መሰረተ እምነት የሰው ልጆች የመዳንና ያለመዳን ጉዳይ ነው። በመሰረተ እምነት በመዳን ጉዳይ አባቶች ስተዋል ወይስ አልሳቱም ሲባል ከፍለው ስለሚያውቁ ነው። ምንድን ነው ከፍለው ስለሚያውቁ? አሪዮስም ከፍለው ስለሚያውቅ ነው እንደዛ ያለው። ይሄ እኮ የመዳን ጉዳይ ነው። ሚስጢራት እኮ የመዳንና ያለመዳን ጉዳይ። ምክንያቱም የዘላለም ህይወት የምናገኝበትን ነው። ይሄንን የማይቀበሉ ደግሞ አያገኙበትም በሚል በሁለት ትምህርቶች መካከል ያለ ልዩነት የከፍለው ማወቅና የከፍለው አለማወቅ ጉዳይ አይደለም። ኦኬ የመዳን ትምህርት ኦፍኮርስ በቤተክርስቲያን የተገለጠ ትምህርት ነው። ከዛ አንጻር የሚታይ ነው። እግዚአብሔር ይስጥልኝ መምህር ጨምረው እንትን ብለው አስተካክለው ምናምን ያረሙትና
ምናልባት የሚያንቀበለው ካለን አይ በጣም ጥሩ ነው። የዋድ ቃሌው ያሰማልን። አይ ፕሮፌት ሚኪያስ ትንሽ አስቸጋሪ ያደረገው ውይይቱን። ምክንያቱም የሚጠየቀውን በቀጥታ አይደለም ሲመልስ የነበረው። አንዳንድ ነገሮችን ካታጎሪካሊ ያቀላቅላል። አሁን እንዳልከው ከእውቀት ከፍሎ ማወቅና መሳሳት እኩል አይደለም። አንድ ሰው ሙሉ እውቀት አያውቅም ተብሎ ስህተቱ ጀስቲፋይ አይደረግለትም። አለማወቅ ማለት ሁሉን አላወቀም ማለት የሚያውቀው ትክክል አይደለም ማለት ግን አይደለም። ስለዚህ ይሄ አንዱ ችግር ነው። እንግዲህ በዚህ ምክንያት ሄሬሲዎች ሁሉ ጀስቲፋይ ሊደረጉ ነው ማለት ነው። ከእውቀት ከፍለው ስለሚያውቁ ነው ተብለው ሊታለፉ ነው ማለት ነው። እና ይሄ እቺ በፕሮቴስታንት የትምህርት ልዩነትን ለማስታረቅ ያላግባብ የምትውል ጥቅስ ነች። ባይዘወይ እንግዲህ ጥቅስን እንደ ራስ ፍላጎት መተርጎም ከዚህ ይጀመራል ማለት ነው። ከእውቀት ከፍሎ ማወቅ የሚለው አሁን ሄሬቲክ የሆነን እና ትክክል የሆነን ነገር አንድ ላይ ይዞ ለመሄድ ከኋላ ችግር ነው ማለት ነው። ይሄ ጥቅስ ራሱ ወደ ችግር ይሄ ጥቅስ ራሱ በግለሰብ ፍላጎት ሲተረጎም የመጽሐፍ ቅዱስ ጥቅስ እንዴት ሚስ ኢንተርፕሪት ሊደረግ እንደሚችል ማሳየው እሱ ነው። ይሄ ነው አንዱ ማለት ነው። ከእውቀት ከፍለን እናውቃለን ሲል ጳውሎስ ራሱን ጨምሮ ነው የሚናገረው። እና ጳውሎስ ሄሬቲክ አልነበረም፣ ስህተት አልነበረም። ያስተማርኩ ስህተት ነው እያለ አይደለም። ስህተት መሆንና አለመሆንን ከእውቀት ከፍሎ ማወቅና ባለማወቅ ደረጃ እየመደበ አይደለም። ከእውቀት ከፍሎ ማወቅ ማለት አሁን ያወቅነው ነገር ሙሉ አይደለም፣ የሚቀረው ነገር አለ፣ የበለጠ ደግሞ የምናውቀው ነገር አለ። አሁን የተሰጠን ለመዳን የሚያስፈልገን ነገር ነው እንጂ የነገረ እግዚአብሔር ነገረ ድነት የእግዚአብሔር አንድነት የሶስትነቱ ሚስጥር የዓለም ፍጥረት የእግዚአብሔር ዊዝደም በአጠቃላይ በዚህ እኛ በምናስተምረው ትምህርት ብቻ የሚወሰን አይደለም። ከፍ ያለ ነገር አለ ለማለት እንጂ አንድ ሰው በሐሳብ ሲለያይ በእውቀት ከፍሎ በማወቅ በሚል ሰበብ የሚታለፍ አይደለም። ስህተት ነው፣ እውነት ነው። ይሄ ሎ ኦፍ ኮንትራዲክሽን እኮ አለ። ምንድነው ሎ ኦፍ ነን ኮንትራዲክሽን የሚሉት? ኮንትራዲክት የሚያደርግ ነገር ሁሉም አንድ አይነት ሊሆን አይችልም። ወይ አንዱ ስህተት ነው ወይ አንዱ ትክክል ነው ማለት ነው። በአንድ አይነት ሁኔታ በአንድ አስፔክቱ ነው። አንዱ ነፃ ፈቃድ አለ ሲል ሌላኛው የለም ሲል አንዱ ከፍሎ ስለሚያውቅ ነው አንዱ ከፍሎ ስለማያውቅ ነው ተብሎ የእውቀት ልዩነት ተደርጎ የእውቀት ልዩነት ከሆነ ኮንትራዲክሽን የለም ማለት ነው። የዮሐንስ 6 ስለ ቅዱስ ቁርባን አይደለም ይላሉ። ያው የፕሮቴስታንት ትራዲሽን አካል ነው። በእርግጥ የሚያቀርቡት አርጊውመንት ግን ብሎ የሚያስኬድ አይደለም። አሁን ወንድማችን እስከ 8 ዘርዝሯል። 10ም 11ም ቢቀርብ ዝም ብሎ ስፔኩሌቲቭ የሆነ አንዳንዱ እርስ በርሱ የሚጋጭ እንደዛ አይነት ነው። በመጀመሪያ ዮሐንስ ወንጌል በጣም ሌት ሆኖ ነው የተጻፈው። እንደምታውቁት በቤተክርስቲያን ታሪክ አንደኛው ክፍለ ዘመን መጨረሻ አካባቢ ነው የተጻፈው እና ዮሐንስ ቅዱስ ቁርባን ቤተክርስቲያን ውስጥ ሁሉ የሚፈጸም ነገር ነው። ያኔ ይሄ ስለ ቅዱስ ቁርባን እንደሚተረገም ሳያውቅ ቀርቶ ነው ስለ ቅዱስ ቁርባን አይደለም ብሎ ኳሊፋይ ሳያደርገው ይሄደ። ታዲያ ስለ ዓለም ሕይወት የምሰጠው ህብስት ስጋዬ ነው ደሜ ነው ብሎ ክርስቶስ ሲናገር ክርስቲያኖች ይህንን ሲሰሙ ከቅዱስ ቁርባን ጋር እንደሚያያይዙት አያውቅም ዮሐንስ። ያ ነው የሆነው። ደግሞ በቤተ ክርስቲያን ታሪክ እስከ 16ኛው ክፍለ ዘመን ድረስ ይሄንን ከቅዱስ ቁርባን ጋር ቤተ ክርስቲያን በኮንሰንሰስ ደረጃ ተቀብለዋለች። ዮሐንስ ይሄንን አያውቅም ነበረ። ዮሐንስ ዘግይቶ ወንጌሉን ሲጽፍ ክርስቲያኖች በዘመኑ የነበሩ ክርስቲያኖች ኦልሬዲ ስታብሊሽድ የሆነ የቅዱስ ቁርባን ስርዓት ጥምቀት በነበረበት ሁኔታ ወንጌሉን ሲጽፍ ይሄ ለቅዱስ ቁርባን እንደሚተረጎም ሳያውቅ ቀርቶ ነው ወይ? ማለት ለቅዱስ ቁርባን ባይሆን ማለት ነው። የጻፈው ስለ ቅዱስ ቁርባን ባይሆን ስለ ቅዱስ ቁርባን አይደለም ማለት ይኖርበት ነበር ማለት ነው። እንደሚለው ሌላ ቦታ ላይ ሚስ አንደርስታንድ ሊደረጉ የሚችሉ ነገሮች ሲያገኝ እንደዛ ይላል ዮሐንስ ወንጌሉ። ሁለተኛ ዮሐንስ ወርድ ኦፍ ኢንስቲትዩሽን የለውም። እንደምታውቁት በወንጌሉ ይሄ የቅዱስ ቁርባን ስርዓት በሶስቱም ወንጌላት አለ። በሶስቱም ወንጌላት ላይ ጌታ ህብስቱን አንስቶ ይህ ስጋዬ ነው ብሎ ሰጠ፣
ስለ ዓለም ሕይወት የሚቆረስ የሚፈስ ደሜ ይሄ ነው እያለ ሰጠ የሚለው በዕለተ ሐሙስ ያደረገው ስርዓት ሶስቱም ወንጌላት ላይ አለ። ዮሐንስ ወንጌል ላይ ግን የለም እና ዮሐንስ ለምንድን ያንን ያልጻፈው? የቅዱስ ቁርባን ስርዓት አያስፈልግም ብሎ ነው መጻፉ? ኖ ዮሐንስ 6 ላይ ስለጻፈው እኮ ነው። ኦልሬዲ በጣም ኤግዞልትድ በሆነ ስፒሪቹዋላይዝ በሆነ መንገድ ከፍ ባለ መንገድ ዮሐንስ 6 ላይ ስላቀረበው ነው። እና የወርድ ኦፍ ኢንስቲትዩሽኑ ራሱ ኦልሬዲ ቁጥር 51 ላይ እኮ አለ። ዮሐንስ ምዕራፍ 6 ቁጥር 51 ላይ ብታነቡ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ይሄ በሌሎቹ ወንጌላት እንኩ ህብስቱን ስጋዬ ነው፣ እንኩ ጽዋውን ደሜ ነው ብሎ የሰጠበት በዮሐንስ አገላለጽ የተገለጸበት ነው። ዮሐንስ ስለ ጥምቀት እንኳን ሲያስተምር ሌሎቹ ወንጌላት እንደዘገቡት አይደለም። ከእግዚአብሔር መወለጃ መሆኑን በጣም ከፍ ያለ ትርጉሙን ተናግሮ ነው በዮሐንስ 3 ላይ። የዮሐንስ አጻጻፍ ስታይሉ እንደዛ ነው። በጣም ከፍ ያለ ዲቫይን ትርጉም ነው ሰጥቶ የሚያብራራ ማለት ነው። እና በዛ መንገድ ስላብራራው ብቻ ዮሐንስ 6 ለቅዱስ ቁርባን አይደለም ማለት የዮሐንስን አጻጻፍ አለማወቅ ነው። ዮሐንስ እንዴት ቀድሞ ቁርባን ሳይሰጥ ያስተምራል ምናምን የሚለው አያስኬድም። ምክንያቱም ይሄ ለጥምቀትም ቅድም ይዋድ እንዳለው ሊነሳ ይችላል። ሁለተኛ ዮሐንስ ወንጌሉን በጣም ሌቱ ነው እንደጻፈው አያውቁም እንደ በታሪክ ኦልሬዲ እኮ ቅዱስ ቁርባን ስርዓት ኦልሬዲ በቤተክርስቲያን ስታብሊሽድ ከሆነ በኋላ 100 ምናምን ዓመተ ምህረት ላይ የተጻፈ 100 ዓመት ሊሞላ ሲል ነው ዮሐንስ ወንጌል የተጻፈው 90 አካባቢ። እና ዮሐንስ ያይሹ በሱ ውስጥ የለም። ኦልሬዲ የቁርባን ትምህርት በቤተክርስቲያን ውስጥ ስታብሊሽድ የሆነ ትምህርት ነበረ ማለት ነው። ግን ዋናው ጉዳይ እኛ ስለ ምስጢረ ቁርባን አይደለም ዛሬ ለመነጋገር የተሰበሰብነው። የቅዱስ ሄሬኒዮስ ትምህርት በማን ጎን ነው አይደል? ዋናው ጉዳያችን። አሁን ቅዱስ ሄሬኒዮስ እኮ ሊሳሳት ይችላል፣ ሃይፖቴቲካሊ ማለት ነው። ተሳሳተም ልንበል፣ እሺ አልተሳሳተም እንበል፣ እሱ ሌላ ጉዳይ ሆኖ፣ ግን ቅዱስ ሄሬኒዮስ በማን ጎን ነው? በኦርቶዶክሳውያን ጎን ነው? በፕሮቴስታንት ጎን ነው? ወንድማችን ገብቶ ያረጋገጠው ነገር አይ በኦርቶዶክስ ጎን ነው፣ በነገረ ድነት አስተምሮ በኦርቶዶክስ ጎን ነው። በቃ ከዚያ በኋላ ተሳስቷል አልተሳሳተም የሚለው ሁለተኛ ፌዝ ነው ማለት ነው። ዋናው ጉዳይ የኛ ዓላማችን አፖስቶሊክ ፋዘርስ እኛ ጎን ናቸው ነው። ለሐዋርያት ቅርብ የሆኑት አባቶች መጽሐፍ ቅዱስንም አንከራከርበታለን እኮ ምን እያደረግነው ነው? ዮሐንስ ወንጌል ስለ ቁርባን ነው አይደለም የሚል ክርክር እናደርጋለን። ዮሐንስ 3 ስለ ጥምቀት ነው አይደለም እንከራከራለን። እሱ መጽሐፍ ቅዱስ ላይ እንከራከራለን። እሱ በጣም በጥሩ ሁኔታ እየሄደ ያለ ጉዳይ ነው። በዛ መስመር ላይ ስንወያይ በቂ የሆነ ማስረጃ አለን። እኛ የመጽሐፍ ቅዱስ ስለ ምስጢራት ስለ ድነት መጽሐፍ ቅዱሳዊ መሰረታቸው ምን እንደሆነ እንናገራለን። የዛሬው ዓላማ ግን ሄሬኒዮስ ቅዱስ ሄሬኒዮስ ጥንታዊ የቤተ ክርስቲያን አባት፣ የአባቶች አባት፣ እነ ቅዱስ አትናቴዎስ አባት፣ እነሱ መጽሐፍቱን ይጠቅሱለት የነበረው አባት፣ በቤተ ክርስቲያን ታሪክ ለ1000 ዓመት በነበረው የቤተ ክርስቲያን ታሪክ ውስጥ የእሱን ያህል ኢንፍሉዌንስ ያለው የለም የተባለው ሄሬኒዮስ በማን ጎን ነው? ያረጋገጥነው ነገር ከገባው ወንድማችንም ጭምር ማለት ነው። እሱም ይሄንን አልካደም። እሱ ሄሬኒዮስ ተሳስቷል ከእውቀት ከፍሎ ስለሚያውቅ እውቀት ተቀንሶበት እውቀት ጎሎበት ተሳስቷል አለ እንጂ እኛ ጎን መሆናችንን አልካደም ሄሬኒዮስን ማለት ነው። እና ያው ግባችን እሱ ነው። ወደፊትም ስለ አባቶች ስናቀርብ አባቶች ተሳስተዋል አልተሳሳቱም ብለን ለመከራከር አይደለም፣ ከማን ጎን ናቸው ነው ዋናው። አባቶች ከማን ጎን ናቸው? እኔ የምለው መምህር፣ እኔ እኮ በጣም የሚገርመኝ እሺ እነሱ ከእውቀት ከፍለው ስለሚያውቁ እንደዛ ብለዋል አለው። እሱ ራሱ ግን ከእውቀት ከፍሎ ነው የሚያውቀው ወይስ ሙሉ እውቀት ነው ያለው? በጣም የሚገርመው እኮ አባቶች ወረደ እንጂ እኔ ልጠይቀው ነበር። የአንተ ጉዳይስ እንዴት ነው ልል ነበር እኮ። እሱ ፉል ኦቶሪቲ እና የሆነ ሙሉ እውቀት እንዳለው ሰው አድርጎ ሁሉም አባቶች እንግዲህ ከፍለው ስለሚያውቁ እሺ ሊሳሳቱ ይችላሉ። አንተስ ምንድን ነው ሙሉ እውቀት ነው ያለ ማለት? እነሱ ከፍለው ስለሚያውቁ እንደተሳሳቱ ልታውቅ የቻልከው ሙሉ እውቀት ስላለ ነው ወይስ አንተም
እውቀት ያንተ እኮ እውቀት ከፍሎ ለማለት እንግዲህ የእነሱ ከፍሎ ከተባለ ያንተ ምን ሊሆን እንደሚችል አላውቅም። ማለት እንትን አይደለም ጸጋ እግዚአብሔር ያለባቸው ይህን ያክል መጻሕፍት የጻፈ ነው። እንግዲህ ስለ ቅዱስ ሄራኒዎስ ስናወራ የዶሴቲዝም ምንፍቅናን እንዳለው በመጻሕፍቶቹ የመታ ታላቅ አባት ነው እያወራን ያለ ነው። እና እሱን ያስተማሩት ደግሞ በታላቅ ሰማዕትነት ያለፉ አባቶች ናቸው። እና እነዚህ ከፍለው ስለሚያውቁ ተሳሳቱ ካል አንተ እንደ ተሳሳቱ ያወቅከው ምን ሊባል ነው የሚለው በጣም ታላቅ ጥያቄ ነው። አረ እኮ በጣም እኮ ጥንታዊቷ ቤተክርስቲያን በእውቀት አንጻር ከኋላው ያነሰች ነች የሚል ድምዳሜ እኮ የሚወስድ ነው። የጥንታዊቷ ቤተክርስቲያን የነገረ ድነት አስተምሮ የታወቀ ነው። በሚስጥራተ ቤተክርስቲያን፣ በጀስቲፊኬሽን፣ በጽድቅ፣ በስራ፣ በእምነት ጉዳይ፣ በቅዱስ ቁርባን፣ በእነዚህ ሁሉ ጥንታዊቷ ቤተክርስቲያን በኮንሰንሰስ ደረጃ ያላት አስተምሮ ይታወቃል። እና አንድ ሰው ብቻ እኮ አይደለም እንደዚህ የሚፈረጀው። ሙሉ ቤተክርስቲያን ለ1000 ዓመት ለ1600 ዓመት ከኛ ከምናውቀው ያነሰ እውቀት ነው የነበራት። ጥንታውያን አባቶችን ብቻ ሳይሆን እስከ 16ኛው ክፍለ ዘመን የነበረችው ቤተክርስቲያን በዓለም ላይ የነበረችው ቤተክርስቲያን ሁሉ በእውቀት ከኛ ታንስ ነበር፣ ዝቅ ያለ እውቀት ላይ ነበረች ብሎ መናገር ይሄ 16ኛው ክፍለ ዘመን ላይ ምን እውቀት ተጨመረ? የግኖስቲኮች አይነት እምነት ነው ያላቸው ማለት ነው እነዚህ ሰዎች። ግኖስቲክ እውቀት ተኮርነት። ታዲያ እነሱም እኮ ግኖስቲክ የሚለው ስም ዋና ተሰጧቸው እኮ ከሐዋርያት ራሱ የሚበልጥ እውቀት አለን አይነት ነገር ነው። እና ይሄ ሄሬኔስ ራሱ ያነሰዋል። እና ይህ ወንድማችን ከእነሱ ራሱ የሚበልጥ አይነት ሀሳብ ወይም ደግሞ እውቀት አለኝ የሚል ሂድን ክሌም ነው እያደረገ ያለው። እና ቀጥታ ትምህርቶቻቸው ሁሉ ከተቀዱ ምንጮቻቸው ሊሆኑ የሚችሉት ማለት ከመናፍቃን ነው። እኔ በጣም ባይዘው ድነት አይጠፋም የሚሉ ኖስቲኮች ነበሩ አይደለ? በኢሬኔዎስ ዘመን ኦፍ ኮርስ ድነት አይጠፋም ለሚለው ትምህርታቸው እኮ ምክንያት የሚያደርጉት ድነታቸው የማይጠፋባቸው በጣም ስፒሪቹዋል የሆኑ በእውቀት ከፍ ያሉ ሰዎች አሉ ብለው ስለሚያምኑ ነው። በጣም እና እንደዚህ ድነት አይጠፋም ምናምን ለሚለው ትምህርታቸውም እንዳልከው እኛ የተለየ እውቀት አለን የሚል አመክንዮ ነው ጀስቲፋይ የሚያደርጉበት የነበረው ማለት ነው። አይ ሲጀመር ምንፍቅናና ሄረሲና ትክክለኛ ትምህርት ስህተት ያልሆነ ነገር ከእውቀት ከፍሎ ማወቅና ለማወቅ የሚገናኝ ነገር አይደለም። እውቀት ደረጃ አለ፣ በሰው ደረጃ አለ። አንዱ ከአንዱ የተሻለ ያውቃል። ግን ከፍ ያለው ሞር ኦርቶዶክስ፣ ወደታች ያለው ሄሬቲክ አይደለም። የእውቀቱን መጠን ነው እንጂ የሚያሳየው ከእውቀት ከፍሎ ያወቀ ሰው ስህተት ነው ማለት ወደዚያ ድምዳሜ ይወስዳል። ይሄ ደግሞ ሁሉም በምድር ላይ ያለ ሰው ሁሉ ስህተት ነው ማለት ነው፣ ከእውቀት ከፍሎ ስለሆነ የሚያውቅ ማለት ነው። እና ይሄ ካታጎሪካል ስህተት ነው። ስህተት መሆንና አለመሆንን ከእውቀት ከፍ ማለትና ዝቅ ማለት ጋር አድርጎ ማሰብ እንደዛ አይሆንም። በተለይ እንደ ቤተክርስቲያን ታሪክ ደግሞ ሲነገር ለጥንት ቤተክርስቲያን ደግሞ ኢንሰልት ነው የሚሆነው፣ ስድብ ነው የሚሆነው። ጥንታውያን አባቶች አያውቁም ነበር፣ እኛ የተሻለ እናውቃለን የሚል ነው። ምን ይዘው ነው ያወቁ የተሻለ? መጽሐፍ ቅዱስ ከሆነ ጥንታውያን አባቶች ይዘውት ነበረ። ትርጓሜው ከሆነ ለሐዋርያት ቅርብ የነበሩት እነሱ ናቸው። አሁን ሰው ከ20 ዓመት ከ20ኛው ክፍለ ዘመን ላይ መጥቶ በእውቀት የተሻለ የሚሆንበት ምክንያት ምንድን ነው? ፊዚክስ፣ ኬሚስትሪ ስለተማረ ነው? አያስኬድም። እዮብ ሀሳብ ስጡ ነው ጨምር አንተ ተሰማልን። ገርሞን እየሰማን ነበር። እኔ መምህር ቅድም እንትን ልል የነበረው ፍፄ ኮሜንት ላይ እንትን ብሎ አንድ የቅዱስ ኢሬኔዎስ ኮት አለ እንትን የሚለው the glory of God is a living human being and የእግዚአብሔር ክብር ሙሉ ህያው የሆነ ሰው ነው ብሎ እንትን ይላልና ይሄ ከፕሮቴስታንት አስተምሮ ጋር ይሄ ሶሊዲ ግሎሪያ ከሚለው ጋር የእግዚአብሔር ክብር እነሱ ጋር ደግሞ ይሄ
ሉዓላዊነቱ ነው አይደለ? ሶቨርኒቲው ሞነርጀስቲክ የሆነ አፕሮቹ ማንን ለክብር ማንን ላይ ፕሪዴስቲን ማድረጉ አንዳንዱን የክብሩ መገለጫ አንዳንዱ ደግሞ የኃይሉ መገለጫ አድርጎ መፍጠሩ ሉዓላዊነቱ ነው ክብሩ። ፕሮቴስታንቲዝም ጋር ይሄ ሞነርጀስቲክ የሆነው አፕሮች ማለት ነው። ቅዱስ አይሬኒየስ ጋር እና አባቶች ጋር ሲኬድ ደግሞ እንትኑ የእግዚአብሔር ክብር በሙሉ የሚታየው በሰው ልጅ ፐርፌክሽን ነው። ይሄ በኢንካርኔሽኑ እና የሰው ልጅ ያንን ፐርፐዙን ግቡን መምታቱ ላይ ነው ፐርፌክተር መሆኑ። ቅድም መጀመሪያ ላይ ያወሩት ሪሌቲቭ ፐርፌክሽኑን ጌን ማድረጉ ከዛ ህይወቱን ክርስቶስን መስሎ ህይወቱን አሳልፎ መስቀሉን ተሸክሞ መኖሩ ነው የእግዚአብሔር ክብር የሚንጸባረቀው። ኢሜጅ ኦፍ ጋድ ስለሆንን በሰው ላይ ነው እንጂ ሶቨርኒቲ ላይ እንትን አይልም። እና እሱን ፍፄ እንትን እያለ ስለነበር እርሶም ማስተያየት እንዲሰጡበት ብዬ ነው። ይሄ የእግዚአብሔር ክብር የሚባለው ነገር ፕሮቴስታንት ይሄ ያው ንጽጽሩ ቅዱስ አይሬኒዮስ እና ፕሮቴስታንቲዝም ስለሆነ ሶሊዲ ግሎሪያ ከሚሉት ሞነርጀስቲክ ከሆነው አፕሮች ጋር ስለሚቃረን ነው እዚህ ጋርም የቅዱስ አይሬኒዮስ አስተምሮ ማለት ነው። ጥሩ ሀሳብ ነው። እሱ ልክ ነህ። አንድ ጥቅስ አለ እንደዛ የሚል አይሬኒዮስ ላይ የእግዚአብሔር ክብሩ ሕያው የሆነ ሰው ነው የሚል አለ። ሁለተኛ ኢቭን ጀነራሊ ራሱ በሰፊው ቴዎሎጂውን የቅዱስ ኢሬኒዮስን ነገረ ድነት የጥንት አባቶች በአጠቃላይ እነ ቅዱስ አትናቴዎስም ባይዘው ስለ ቅዱስ ኢሬኒዮስ ስናወራ አሁን ያነሳናቸው በአጠቃላይ የኢሬኒዮስ ብቻ አይደሉም። እንደው በግል አንድ አባት ነጥለን ለማውራት እንዳይሰፋ እንጂ ሁሉም አባቶች የሚጋሯቸው ናቸው። ጥንታውያን አባቶች ሁሉ ማለት ነው። እና ቅዱስ ኢሬኒዮስ እና ጥንታውያን አባቶች የሚስማሙበት አንድ ትምህርት አለ። ኢዮብ እናንተ የምታውቁት ይሄ ዴፊኬሽን ምንድነው? እግዚአብሔር ሰው የሆነው እኛን የጸጋ አማልክት ሊያደርገን ነው። የጸጋ አማልክት ኢሞርታል ይሆን የእግዚአብሔር አትሪቢዩቶች በጸጋ የተሰጡን ኢሞርታሊቲን ጨምሮ ማለት ነው ሊያደርገን ነው ይላል። እና እንደዚህ የሆነ የእግዚአብሔር የባህሪ የሆኑት ነገሮች በጸጋ የተሰጡት ሰው የከበረ ነው። ሁለተኛ የቅዱስ ኢሬኒዮስ ዋናው ትምህርቱ የእግዚአብሔር ምንድነው የኢሜጅ ኤንድ ላይክነስ በእግዚአብሔር አርአያና ምሳሌ መፈጠር ምንድነው የሚለው ኢሬኒዮስ የእግዚአብሔር ፐርፌክት የሆነ ኢሜጁ ክርስቶስ ነው፣ ልጁ ስለሆነ ማለት ነው። ልጁ ቃሉ ነው። ሙሉ በሙሉ እግዚአብሔር አብን የሚገልጸው ወልድ ነው። እኛ ደግሞ በክርስቶስ አምሳል ነው የተፈጠርነው ይላል። እና እኛ ክብራችን የልጁ ክብር ነው፣ የኢየሱስ ክርስቶስ ክብር ያ ምስሉ የሱ ኢሜጅ እኛ ላይ አለ። እና የሰው ልጅ የሚያድገው እሱን ወደ መምሰል ነው፣ ክርስቶስን ወደ መምሰል ነው ይላል። እና ክርስቶስን ወደ መምሰል የሚያድግ ሰው እንዴት አይከበርም? እንደ እግዚአብሔር እኮ ነው ያከበረው። ማለት እነ ቅዱስ ኢሬኒዮስ እኮ ስለ ሰው ልጅ ድነት ሲናገሩ እግዚአብሔር ሰውን ምን ያህል እንዳከበረው ነው የሚያሳዩት። እንዴት በልጁ አምሳል የልጁን መልክ ሰጥቶ ነው የፈጠረን። ልጁን እንድንመስል አድርጎ ነው የፈጠረን። ልጁ ራሱ ሰው ሆኖ ያንን የአዳምን መልክ ነው ፐርፌክት ሊያሳየን በሰውነቱ ማለት ነው። አዳም ሳይፈጸም ገና ፐርፌክሽን ላይ ምንድነው ሪላቲቭ ፐርፌክሽን አለው ሲፈጠር እንዳልከው፣ ግን ኢሞርታሊቲ ላይ ደርሶ ኢማዋቲነት ዘላለማዊነት ደርሶ ከዕፀ ሕይወት በልቶ ያን ፈተናውን አልፎ ሊደርስበት የሚችለውን የመጨረሻውን ደረጃ ክርስቶስ በሰውነቱ ራሱ አሳይቶናል። ከዛ ከፍ ባለ መንገድ እንደውም እና ያ ክብር ራሱ የሰው ልጅ ክብር ነው። በክርስቶስ ላይ የሚታየው ክብር የአዳም ኢሜጅ አዳም የተፈጠረበት ኢሜጅ ነው። እና በነ ቅዱስ ኢሬኒዮስ በነ ቅዱስ አትናቴዎስ በጥንት አባቶች አስተምሮ ሰው እግዚአብሔር ነው ያከበረው ነው። የእግዚአብሔር ክብር መገለጫ ነው። የእግዚአብሔር አርአያና ምሳሌ የሚታይበት ነው። እና ለሰው ልጅ ክብር አይገባውም፣ ክብር ለእግዚአብሔር ብቻ ነው የሚለው ትምህርት እንደው ዝም ብለህ ሲታይ እግዚአብሔርን ያከበረ ምናምን ይመስላል። ነገር ግን ወደ ውስጥ ስናየው ከወንጌል ተቃራኒ የሆነ የሰጠኝን ክብር ሰጠዋቸው የሚለውን የወንጌል ቃል የሚጥስ ክርስቶስ ራሱ የሰጠኝን ክብር ሰጠዋቸው ማለት ኢተርናል የሆነ የባህሪ የሆነው የክርስቶስ ክብር በሰው ልጆች ላይ ግን በጸጋ አለ። ክብሩን ሰጥቶናል። ክርስቶስ ነው ያከበረን።
እና የሰው ክርስቲያን ክቡር ነው። የክርስቶስ መልክ ያለበት የእሱን መልክ የክርስቶስን የለበሰ ነው ክርስቲያን ማለት። እና ለዚህ ነው ቅዱስ ሄሬኔዎስ ቅድም እንዳልከው የእግዚአብሔር ክብሩ ሕያው ሰው ነው፣ የዳነ ሰው በክርስቶስ ሕያው የሆነ ሰው የእግዚአብሔር ክብር ነው የሚታይበት ያለው። ክብር የእግዚአብሔር ክብር በሰው ላይ ሪፍሌክት ያደርጋል። ያው ይሄ እኮ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለው ነው አይደል? ልጁን እንመስል ዘንድ ከክብር ወደ ክብር እንቀየራለን ያለው ጳውሎስ ማለት ነው። እና ጥሩ ሐሳብ ነው ያነሳው ዮቤ። ያው የቅዱስ ሄሬኔዎስ ትምህርት ፓርቲሲፔሽን ነው። የጥንት አባቶች ትምህርታቸው ፓርቲሲፔሽን ነው። ይሄ ኢምፒዩቴሽን በጣም ይሄ ዝም ብሎ አፋዊ የሆነ ድነት አይደለም። ዝም ብሎ የሚቆጠር ሌጋል የሆነ አፋዊ የሆነ በኋላ እንደመጣው አይነት አይደለም። የነሱ ፓርቲሲፔሽን ነው፣ ከክርስቶስ ጸጋ መካፈል። ይሄ ከፍ ያለ ነገር ያለው ትምህርት ነው። የነሱ ሰው የከበረበት የመለኮት ባህሪ ተካፋይ የሆነበት ክርስቶስን የለበሰበት ልጁን የመሰለበት እና ክብሩ የተገለጠበት የሚል አስተምሮ ነው። ቅድም አላነሳነው ነበር፣ እንኳን አነሳው ዮቤ። ራይ ፍፄ ነበር ከታች እንትን ያለው በቃ እሱን እንትን ለማለት ነው። ብዙ ጊዜ ትሸፍኑታላችሁ ክርስቶስን፣ እግዚአብሔር የሚሸፈን አምላክ የለንም፣ ግን ክርስቶስን ትሸፍኑታላችሁ ለቅዱሳን ክብር ስትሰጡ ምን ስትሉ ስለሚባል ቅዱስ ሄሬኔዎስ ቴዎሎጂ ላይ ደግሞ ይሄ ነገር በጣም እንትን ይላል እና እርሱም እንዳሉት ከክብር ወደ ክብር እያደግን የእግዚአብሔርን ቅዱሳን ደግሞ በደንብ የእግዚአብሔርን ክብር ሪፍሌክት የሚያደርጉ በቃ የሚያንጸባርቁ ነው እንጂ የሚሸፍኑ ወይ ከሱ የሱን ክብር የሚሻሙ የሚነጥቁ አይደለም። ግን አስ ኢሜጅ ኦፍ ጋድ ያንን ነገር የሚያንጸባርቁ ስለሆነ በሱታፌም በፓርቲሲፔሽንም በቲዮሲስ ዲፊኬሽን ያ ሁሉ ነገር እንትን ስለሚል ያው ያንን እነሱ ስለማይቀበሉ ንጽጽሩ ለዛ ስለሆነ እሷን ሜንሽን እናድርገው ብዬ ነው። መምህር በጣም ቃልዎት ያሰማልን። አሪፍ እንትን ነበር። ቴንክ ዩ። አሜን አሜን። ኢዮቤ እናንተንም ቃልዎት ያሰማሉላችሁም። ጠቅለል ስናደርገው ያው ቅዱስ ሄሬኔዎስ ትምህርት በነገረ ድነት በሰው ልጅ ውድቀትና በድነት ጉዳይ ነው ያየነው። በተለይ ኮምፓራቲቭሊ ከፕሮቴስታንት አስተምሮ አንጻር ከፕሮቴስታንትም ቀደም ካሉት ከነዚህ ክላሲካል ከሚባሉት ከሉተራን ከካልቪኒስት አስተምሮ አንጻር በተለይ የሰው ልጅ ውድቀትና መዳን ላይ በጣም ከፍተኛ ልዩነት እንዳለ ከሄሬኔዎስ ጋር የኛ አስተምሮ ደግሞ በተቃራኒው የሄሬኔዎስ አስተምሮ ጋር የሚገጥም እንደሆነ ነው ያየነው። ሄሬኔዎስን ለብቻው ያየነው እንጂ ሁሉም አባቶች በኮንሰንሰስ ደረጃ ያሉ ናቸው። እነዚህ ዋና ዋና ያነሳናቸው የሚስጥራት ጉዳይ፣ የነጻ ፈቃድ ጉዳይ፣ የእምነትና ስራ ጉዳይ፣ የጽድቅ ጉዳይ፣ የመዳን ጉዳይ፣ መዳን ምንድነው ራሱ በሚል እኒህ ነገሮች ቅድም ያነሳናቸው ጥንት አባቶች ጀምሮ ያሉ የጋራ የሆኑ ናቸው። ሄሬኔዎስ ትምህርት ፈጥሮ አይደለም ያስተማረው። ባይዘው ሄሬኔዎስ በመጽሐፉ የሚከራከራቸውን ሰዎች ኢኖቬተርስ እያለ ነው የሚወቅሳቸው። ትራዲሽን የሌላችሁ ራሳችሁ ትምህርት የምትፈጥሩ እያለ ነው የሚወቅሳቸው። እና እሱ ራሱ የፈጠረው ትምህርት ቢሆን ኑሮ ትራዲሽናሊ ያልነበረ ከሱ ከቀደሙት ደግሞ ያልተቀበለው ከሐዋርያት ያልተቀበለው ትምህርት ቀደም ያለ ትምህርት ባይሆን ኑሮ እሱ ራሱ ኢኖቬተር ሆኖ ሌሎችን ኢኖቬተር ብሎ ሊሳደብ ምንድነው ሊገስጽ አይችልም ነበር። እና ኦልሬዲ ሄሬኔዎስ ትራዲሽናሊስት ነው። ባስተምሮ ራሱ ትራዲሽንን ነው መጠበቅ ያለብን፣ ካለፉት ትውልድ የተቀበልነውን ነው ማስተማር ያለብን፣ አዲስ ትምህርት አታምጡ እያለ የሚመክር የሚሞግት ሰው ስለሆነ ዛሬ ሄሬኔዎስ ትምህርት ብለን የተማርነው ሄሬኔዎስ ከሱ ከቀደሙት እንግዲህ በዛች 100 ምናምን ዓመት በሐዋርያትና በሱ መካከል ባለው እንኳን እሱ ትራዲሽናሊ የቀደሙትን እያነሳ ያስተማረው ነው እንጂ የራሱ የሄሬኔዎስ አዲስ ምንድነው ከልቡ አውጥቶ ያስተማረው አዲስ ትምህርት አይደለም። ምክንያቱም እንደዛ ቢሆን ሄሬኔዎስ ሐሰተኛ ነው የሚሆነው። ሌሎችን ፈጥራችሁ አስተምሩ እያለ እሱ ራሱ ከልቡ ነው አውጥቶ የሌለ ትምህርት የሚያስተምር ከሆነ ለራሱ ቃል የማይታመን ሰው ይሆናል ማለት ነው። እንደዛ ግን አይደለም። ሄሬኔዎስ ቤተክርስቲያን እንደዛ አይደለም የምታውቀው በታሪክ ማለት ነው።
ስለዚህ እንደዛ ነው። ጥሩ ጊዜ ነበረን። ስለተከታተላችሁ እግዚአብሔር ስትልን እና የዋደም ሁላችሁም ሀሳብ የሰጣችሁት የተወያያችሁትን ሁሉ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን።